እፈጥራለሁ ክፋትንም እፈጥራለሁ እነዚህን ሁሉ ያደረግኩ እግዚአብሔር እኔ ነኝ። ክፋትን ማን የፈጠረው? ክፋትንም እፈጥራለሁ እኔ እያለ ነው እግዚአብሔር። ማን ክፋትን ማን የፈጠረው ታዲያ? እግዚአብሔር እኔ ነኝ እያለ ነው። እሱ ነው የምልህ። እንመለስና አሁን ዳዊት መልስልኝ። መልስልኝ የጠየኩትን። ኤግዛክትሊ ምን መሰለ እዚህ ላይ ምን ማለት ተፈልጓል መሰለ እዚህ ላይ አሁን ለምሳሌ ዳይሬክት ንባቡ ቅድም ምናምን እንደዚህ ብዬ አላድበሰብስህም። ጋድ ክሪኤትድ ኤቭሪቲንግ ኤንድ ሂ ኢዝ አባቭ ኦል ማለት እግዚአብሔር ፍጥረቱን ሁሉ ፈጠረ ከፍጥረቶቹ በላይ ነው ለማለት የተጻፈ ቃል ነው። ይሄ ማለት እኔ ነኝ ቆራጩ ፈላጩ ፍርዱን የማስተላልፍ እኔ ነኝ ለማለት ነው። ሙሉ ብታነበው ከላይ ጀምረህ ክፋትንም የፈጠረው እሱ ነው። ሁሉን ጨለማንም ፈጠርኩም ብርሃንን ሰራው፣ እኔ ደግነትንም ክፋትንም ሁሉንም ፈጠረ ያለው እያለ ነው። የዚህ ሁሉ ነገር ፈጣሪ እሱ ነው። ከሱ ሁሉ አይደለም። ሚኒንጉ እዚህ ላይ ሚኒንጉ ነው። ሚኒንጉ እኮ ትክክል ነው እየሰጠ ያለው እንጂ ቃሉ ክፋትን ፈጠረ ያለው ካለ ክፋትን ፈጥሯል። አዎ ትክክል ነህ። ሳላየ እኮ እኔ እኮ አነበብኩት በራሴ ምንም ቃሉን አላወላወልኩትም። ትክክል ነህ። እኔም አውቀዋለሁ። 57 ኢሳያስ 57 አይደለ? ይሄ 45:7 ነው። 45:7 ማለት ነው። ይቅርታ። አዎ አንብቤዋለሁኝ አውቀዋለሁኝም ወርዱንም ቃሉንም። ይህ ልክ ቅድም የነገርኩህ ነው። እግዚአብሔር ፍጥረቱን ፈጠረ የፈጠረውም ሁሉ ደግ እንደሆነ አየ ነው የሚለው ኦሪት ዘፍጥረት ጀነሲስ ማለት ነው። መልካም። እግዚአብሔር የፈጠረው ፍጥረት በሙሉ ጥሩ እንደሆነ አየ ይላል። መጥፎው ከየት መጣ ነው? መጥፎው የመጣው ምን መሰለህ? እሱ አምላክ ሁሉ ነገር ፈጥሯል። ክፋት አንጻራዊ ነው፣ ሪላቲቭ ነው። እሱ ሌላ ርዕስ ነው። አሁን እስቲ ጋር አንጻራዊ ነው፣ ምንም ችግር የለውም። ግን ፈጣሪው እግዚአብሔር ነው። ይህ ማለት ይህ ስልህ የክፋት ምንጩ ሰይጣን ለምሳሌ ምንጩ ሰይጣን ሊሆን ይችላል፣ ግን ፈጣሪው እግዚአብሔር ነው። ፕሊዝ ርዕስ አታስቀይም። እሱ እኮ ትክክል ነህ። እዚህ ላይ እንስማማለን። ሞራል ኢቪል የሚባል አለ። እኔም የፈለግኩት በቃ እሱ ላይ እንድንስማማ ነው እንጂ ቶፒኩ እግዚአብሔር ክፋትን ይፈጥራል አይፈጥርም አይደለም። በቃ መጽሐፉ በቃ ተግባብተናል። ወደዛኛው ሞራል ኢቪሉ አሁን እየነገርኩ ያለሁት ይሄ ሞራል ኢቪል ማለት መስረቅ፣ መዘሞት ወይም የሆነ ሳምቲንግ ማድረግ እግዚአብሔር አልፈጠረውም እንጂ አድራጊው በእግዚአብሔር የተፈጠረ ነው። ነፃ ፈቃድም አለው። ነፃ ፈቃድ አለው ማለት ኢንቫይሮንመንቱ እንዲፈጠር ያደረገው ወይ ሁኔታው ሲቹዌሽኑ እንዲፈጠር ያደረገው እግዚአብሔር ነው። እሱ ያስማማናል። ከዛ ግለሰብ ይሰራል። ተግባብተናል። በዚህ ችግር የለውም። ያ ከሆነ አሁን ወደ ቅድሙ እንመለስና ከሴቶቹ በኩል ያለው ፍትህ ምንድን ነው ስል አንተ ምንድን ያልከው የደፈራቸውን አካል ማስገደሉ ለሴቶቹ ፍትህ ነው አልክ። ግን የኔ ጥያቄ እንዲደፈሩ ራሱ ያደረገው እግዚአብሔር ነው። ሁኔታው እንዲፈጠር አድርጎ ያ የመደፈር ሲቹዌሽኑ ምናምን እንዲፈጠር አድርጎ ከተደፈሩ በኋላ ደግሞ ደፋሪውን ማስገደሉ ለሴቶቹ ፍትህ አይደለም። ፍትህ የሚሆነው እዛ ቦታ ላይ እንዲገኙ አለማድረግ ነበረ። ለምንድን ነው እንደዛ ያላረገው? አሁን ይሄ የእግዚአብሔር ሀሳብ ነው በእውነት። ይሄ አንተም እኔም አንመልሰው። ይሄ የእግዚአብሔር ሀሳብ ነው። ለምን እኛ ለቅጣቱ ሰለባ እንሆናለን? ለምን በዚህ ጊዜ ተፈጠርን? ለምን እንደዚህ ሀፕን ሲሆን ማይህ ሲዘንብ ለምን እኛ ነበርን? ልጆችም እኮ አሉ። አሁን ለምሳሌ ነግሬሃለሁ። አይገናኝም። ይሄ እኔ ለምሳሌ ላስረዳህ እንደሚገናኝ። አሁን እስኪ በትክክል አምላክ ያሻውን ይሰራል፣ እስማማለሁ። ያሻውን ይሰራል ሲባል ግን እንዲህ ያለ ናንሴንስ ነገር ይሰራል ማለት አይደለም። አምላክ በሚሰራው ነገር አይጠየቅም ይላል የእስልምና አንዱ አስተምሮ። በቃሉ ሊማ ዩሪድ ይላል። የሚሰራው ነገር ይሰራል፣ በሚሰራው አይጠየቅም ይላል አስተምሮ። ናንሴንስ የሆኑ ነገራቶችን እንዲሁ ደግሞ ትርጉም የማይሰጡና ኢምፖስብል የሆኑ ነገሮችን ይሰራል ማለት አይደለም። ይሄ ደግሞ ነንሴንስ ከሆኑትና ጭራሽ ደግሞ ልክ ካሉ ነገራቶች መካከል አንዱ ነው እንጂ አምላክ በሚሰራው ነገር አይጠየቅም። እንዲህ ያለ ነገር ግን አምላክ ጀምሮ አይሰራም እኮ። ለምሳሌ እንደዚህ አይነት በነገራችን ላይ የሰው ፍርድ ነው ሳላየ እየፈረድክ ያለው። ለምሳሌ በኦሪት ሕግ አንዲት ሴት 7 ቀን ፔሪየድ ላይ ምናምን ከሆነ ሳምቲንግ ተከልላ ጎጆ ላይ ወጥታ ምናምን እንጀራ ያቀብሏታል፣ በእንጨት ምናምን አትነካካ ምናምን ይላል።
አንድ ፈላስፋ ልክ አንተ ቅድም እያነሳልኝ ያለው ጥያቄ ዘርዓ ያዕቆብ የሚባል ፈላስፋ አለ፣ የኢትዮጵያዊ ፈላስፋ ነው። ለዛውም ይህ ትእዛዝ ሴትን ከፈጠረ ከእግዚአብሔር ሊሆን አይችልም ይላል። ግን ሆኗል። ለምሳሌ እግዚአብሔር ካዘዘው አዘዘ ነው። በተመሳሳይ አንድ ጥያቄም ያነሳል በእስልምና ጉዳይ መጥቶ አንዲት ሐዋ ወይም ሔዋን ለአንድ አዳም የፈጠረለት እግዚአብሔር 7 ሴት ምናምን እንዲያገባ ለነብዩ መሐመድ ሊነግራቸው አይችልም፣ እንደዚህ አይነት ትእዛዝ ሊያመጣ አይችልም ይላል። ግን አምጥተዋል። በህግም ያው የሚታይ ነገር ነው። ይሄ እግዚአብሔር ለምን እንደዚህ ፈረደ? የፍርዱ ቀዳሚነት ምን መሰለህ፣ አምላክ ከጅምሩ ለነቢያቱ አንድ ሚስት አልነበረም ሲሰጥ የነበረው። ለነቢያቱ አንድ ሚስት አይደለም የሰጠው፣ ለአዳም ግን አንድ ሚስት ነው የሰጠው። ምክንያቱም የመጀመሪያ ሰዎች ናቸው። ለምን 7 አይፈጥርም? ምን ጨነቀው? ከሱ በኋላ የመጡ ነቢያት ላይ ስለምንድን ነው ብዙ የሰጠው እኮ? አሁን ይሄ በየጊዜው ላደረገው ነገር ለምን አደረገው ሆነ? ኮንሲኩዌንሱ የእግዚአብሔር በክርስትናው ነው የምልህ እኮ በክርስትናው ነው የምልህ። አምላክ ለምንድን ነው ብዙ ሚስቶችን ለነቢያት የሰጠው እኮ? ይሄ እኔ አላቅም። አሁን የተከለከልኩትና አታድርግ የተባልኩትን ማድረግና መከልከል ነው እንጂ ለምን እንደሰጣቸውና ለምን እንደነሳቸው አሁን እኔ ፈራጅ ሆኜ በዛ መሀላቸው ላይ ልገባ አልችልም ነው። እኔም እንደዚሁ ለምን ለኃጢአቱ ሰለባ እግዚአብሔር ለእነዚህ ሴቶች ፖሲብል እና ኢምፖሲብል ነገራቶች አሉ ወይ ደግሞ ትርጉም የሚሰጡ ነገርና ትርጉም አሁን ከአንድ በላይ ማግባት ምንም ኃጢአት አይደለም። ኃጢአት አይደለም። አምላክ ነው የፈቀደው። አምላክ የፈቀደው ነገር ኃጢአት አይደለም። የኃጢአት ስታንዳርዱ ራሱ አጌንስት ጋድ መሆን ነው። ዲፊኒሽኑ ራሱ ከአምላክ መቃረን ነው ኃጢአት የሚባለው። ስታንዳርዱ አምላክ ነው የሚያስቀምጠው ከጅምሩ። ይህን ከተስማማን ከአንድ በላይ ሲጀመር ለአብርሃም 3 ሚስቶችን በሙሴ በኩልም ሙሴ ራሱ 2 ሚስቶች ነበረው። አትዞምት የሚለው ህግ የያዘው 10ሩ ካማንድመንት የነበረው ሙሴ አንድ እስራኤላዊ ሴት አንድ ደግሞ ኢትዮጵያዊ ሴት ነበረው። መጽሐፍ ቅዱስ ነው የሚናገረው እስራኤላዊ ሴት ኢትዮጵያዊ ሴት ብሎ ነው የሚያስቀምጠው። እና ያዕቆብን ብትመለከት ያዕቆብ 4 ሚስት ነበረው፣ ዳዊት 7 ነበረው፣ ከቤርሳቤ ጋር 8 ናቸው። ስለዚህ አምላክ ደግሞ እንዲህ ያለ ነገር አልተቃወመም። ጣዖት አምልኮ ነበር ሲቃወም የነበረው፣ አጌንስት ጋር አልነበረምና ኃጢአት አይደለም። ግን ኃጢአት ዝሙት ነው፣ አትዞምት ብለዋል። ያ ከሆነ ይሄ ሁኔታ ራሱ እንዲፈጠርና ዝሙት ላይ ኢንቮልቭ ማድረጉ ሰዎቹ ራሱ ኢንቮልቭ እንዲያደርጉ ማድረግ አልነበረበትም። ቅጣትን እንዴት እንደዛ ይህ የሰው ፍርድ ነው አይደለም። ይኸውልህ ዝሙት ከልክለዋል እግዚአብሔር። መግደልም ከልክለዋል። አሁን ለምሳሌ ግን አቤል ያለ ኃጢአቱ ተገድሏል። ቆይ አንዴ ዝሙትን ከከለከለ በኋላ ሴቶቹ ከአቤሴሎም ጋር ግንኙነት ላይ ሲሳተፉ ዝሙት ነው አይደለ? አዎ። ለምንድነው ዝሙቱን በዝሙት የመለሰው? አይ ዝሙቱን በዝሙት ኦኬ፣ ነገርኩ እኮ ቅድም። እዚህ ላይ የሆነች ሞመንት ኢን ሂስትሪ አመጣህና ኮንሲኩዌንስ ነው ይሄ እግዚአብሔር ሞራሊ ትክክል ነው ሌጂቲሜት ነው እና ሸልሜዋለሁ አይልም። ከራሱ ህግ አንጻር ልክ አይደለም። ለምሳሌ አቤል ተገድሏል በቃየል። እሺ ያለ ኃጢአቱ ነው የሞተው። ልክ አይደለም እሱ። ለምሳሌ አዎ ልክ አይደለም። ግን እግዚአብሔር አደረገ። ማን ይከሰዋል? እሱ አልገደለም። እግዚአብሔር ለሚያስገደለው አይደለም። ከማን መጣ መግደል? ከራሱ ከወንድሙ ከቃየል። ከእግዚአብሔር አይደለም። አዎ እግዚአብሔር የለበትም። በቅናት መንፈስ ተነሳሳ። እግዚአብሔር ግን የለበትም። ለምን የለበትም? ሲገለው እያወቀው አይደለ? ያውቀዋል። ማወቅና መሳተፍ ይለያያል። አልተሳተፈም እኮ እግዚአብሔር። እዚህ ላይ አቤሴሎም የሚባል ሰው አንጥቶ እነዚህን ሴቶች ድፈራቸው አላለው። አዘዘ። አሁን እግዚአብሔር ኮንሲኩዌንሱ ነው። ይለያያል። ቆይ ወንድሙ እዛ ጋር አቤል ቃያንን ሲገለው ያ ቃል ማለት አዞታል ማለት አይደለም። እዛው ሲጀመር አልተሳተፈም። ከደሙ ንጹህ ነው እግዚአብሔር እዛ ቦታ ላይ። ያ ቃል ያ ቃል አላስደረገም። እዚህ ቦታ ስንመጣ ግን ሴቶቹ ይደፈሩ ዘንድ ሁኔታውን ሲቹዌሽኑን ያመቻቸው እሱ ነው። ምክንያቱም ሀብቶቹ እኮ ናቸው እነሱ። ታውቃለህ የዳዊት ለምን እንደዛ አደረገ ነው ከዛኛው ጋር ነገርኩህ። ለምን እንደታደረገ ፓወሩን እኮ ነው ያሳነሰው ሴቶቹ ላይ። የዳዊት ፓወር ሴቶቹ ላይ ነው ቅጣቱ። ሴቶቹ ታርጌት ሳይሆኑ ቪክቲሞች ናቸው ማለት በእቅድ የተያዙ ሴቶች ሳይሆኑ፣ ለምሳሌ ሰላም ለተብርሃን ሳምቲንግ ምናምን ይደፈሩ ብሎ በአቤሴሎም የሚባል ወጣት ነው የሚደፈሩት ሳይሆን የተባሉት
ሴቶቹ የዳዊት ፕሮፕሪየተሪ ወይም ደግሞ በዛን ጊዜ ይመካባቸው የነበሩት መመኪያዎቹ ናቸው። ልጆቹ፣ ሴቶቹ፣ ፓወሩ፣ ሹመቱ፣ ስልጣኑ ይህ ሁሉ ነው እንዲወሰድበት የተፈለገው። እነዛ ሴቶች ቪክቲም ሆነው የተገኙ ናቸው። አቤሴሎም ደግሞ በራሱ ፈቃድ ነው የደፈራቸው። እንዲወሰድበት አሁን ብለሃል እና እንዲወሰድበት የሚለው ነገር በጣም የሚያስማማን ነገር ሆኖ ሳለ እግዚአብሔር ግን ያን አላደረገም። ሚስቶችን ከሳውል ቀምቶ ከጀምሩ ከንጉስ ሳውል ተቀብሎ ለዳዊት መስጠቱ አንድ ሽልማት ነገር ነው። እሱም ተናግሯል እኮ አንደኛ ሳሙኤል ምዕራፍ 12 14 አካባቢ እኔ ከሳውል ቀምቼ ለአንተ ሰጥቻለሁ። አክብሮታል። በሰላም ያመጣቸውን በሰላም ቢመልሳቸው ኖሮ ዛሬ እናንተ በዚህ ባልተከራከርን ነበር። በሰላም እንዳመጣቸው በሰላም ቢመልሳቸው ኖሮ ግን አደባባይ ላይ እንዲደፈሩ አድርጎ ሴቶቹን በዚህ መንገድ ማሰቃየቱ ፍትህ አይደለም ነው እያልኩ ያለሁት። አይደለም አሁን ፍትህ ከእግዚአብሔር ነው ከሰው ነው? ሎጂካል ነገር አይሰራም። ፍትህ ከአምላክ እኮ ለምሳሌ እኮ ነገርኩህ በመጀመሪያውኑ ፍትህ ከአምላክ ነው። አምላክ ግን ኢፍትሃዊ አይደለም። እዚህ ጋር ኤግዛክትሊ ኢፍትሃዊ አይደለም፣ ግን የሚመጣውና ሀፕን የሚያደርገው ራሱ ነው። እኛ ለምሳሌ እኮ ለምሳሌ ልንገር፣ ለምሳሌ እኔ አንተ ወንድሜ ሳላህ ወንድሜ ነህ እንበል። አሁንም ወንድሜ ፍትህ ከአምላክ ሆኖ እዚህ ጋር ኢፍትሃዊ መሆኑ ላይ እንስማማ እኮ አይደለም። ኢፍትሃዊ አይደለም። ፈጣሪን ኢፍትሃዊ ለማለት እኔ ሞራሉ የለኝም። እኔ አሁን ለምሳሌ ሞራሉ የለኝም። የተደረገው ድርጊት ኢፍትሃዊ ነው አይደለም? በእግዚአብሔር ፍትህ ነው የሆነው። ኢፍትሃዊ ነው አይደለም የተደረገው ድርጊት አልልም። እኔ ፍትሃዊ ነው ኢፍትሃዊ ማለት አልችልም። እግዚአብሔር ፍትህ ጣልቃ ገብነት ታውቃለህ። ህሊና ያውቃል። ሂደን አላህ ይሄ የህሊና ጉዳይ አይደለም። ቅድም ምን አልኮ መሰለ ሳላህዬ አልያዝከኝም እንጂ እግዚአብሔር እንደዚህ አይነት ፍልስፍና ለምሳሌ በሃይማኖታዊ ትምህርት እንደዚህ አይነት ጥያቄ የሚጠይቁ ሰዎች አሉ። እግዚአብሔር ቀድሞ የምናደርገውን ኃጢአት የሚያውቅ ከሆነ ካደረግነው በኋላ ለምን ይቀጣናል ይላሉ። ፍትሃዊ አይደለም ይላሉ። ይህ አሁን አንድ ጊዜ አልተሳተፈበትም። አልተሳተፈበትም። ልብ ለመፍጠር ተሳትፎ የኃጢአት የሚያመነጨው ልብ ፍሪዊል ይባል ነገር አለ እኮ። ፍሪዊሉ በፍሪዊሉ በኩል ለምን አያግደንም? ቀድሞ እሱን ቆይ እሺ፣ ይብሮ ተናገር። ቆይ እመጣለሁ። ለአንተ ነው የምነግርህ። ጣልቃ ልገባ አይደለም። እሺ፣ ጣልቃ ልገባ አይደለም። ስታንዳርዱን እግዚአብሔር ነው ያወጣው። ስታንዳርዱን ያወጣው እግዚአብሔር ምንድን ነው ያለው? የገደለ ይገደል አይደለ? ያላጠፋች ነፍስ አትቀጣም። ባይብል ላይ ኃጢአተኛ ነፍስ እሷ ትሙት፣ ኃጢአት ያልሰራች ነፍስ አትሙት ይላል። በቃ በአጭሩ ትንቢተ ሕዝቅኤል ላይ ያለ፣ ዘዳግም ላይ ያለ። ሶ ይሄንን መስፈርት ያሟላል ወይ የሚለውን ስታንዳርድ ፍትሁን የምናየው ከሳይንስ አይደለም። ሳይንስ ቁርአን ላይ ምናምን እንዳትሄድ፣ ያው ቅድም ባልከው መሰረት የምንሄደው ቢብሊካል የሆነ አካሄድ ነው። እኔ ሳላችን ለማለት ነው። ቀጥሉ። መጽሐፉ እንደዛ ነው የሚለው። ቆንጆ ቶፒክ ነው ያነሳው። ሬዲ ያነሳው። እሺ ልቀጥል። በኦሪጂናል ሲን ታምናለህ አንተ? ኦሪጂናል ሲን ታምናለህ? ኦሪጂናል ታምናለህ አይደል? እሺ አሁን ወደ መጽሐፉ ስንመጣ ግን አንድ ሁለት ጥቅስ እስቲ ላውጣና ባላወጣም ጥቅሶቹ ስለምታውቃቸው ዝም ብዬ ነው የማነባቸው። ማውቃቸው ከሆነ ችግር የለም መልሳለሁ። እንደዚህ ይላል። እሺ ትንቢተ ሕዝቅኤል ምዕራፍ 18 ሕዝቅኤል 18:20 ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል ይላል። አንተ ጻድቅ ከሆንክ የአንተ ጽድቅ አንተን ነው የሚጠቅምህ፣ ያኛውን አይደለም የሚጠቅምህ። አንተ ኃጢአተኛ ከሆንክ ኃጢአት አንተን ነው የሚገለው፣ ሌላውን አይገድልም ተብለዋል። ታዲያ ይህንን ከያዝን ዳዊት ኃጢአት ሰርቶ ዝሙት ላይ ተሳትፎ ኃጢአት መሞት ሲገባው ምንም ያላደረጉ ሴቶች በዚህ መሀል አደባባይ ላይ መደፈራቸው እንዴት ነው ፍትሐዊ ሊያስብል የሚችለው? አምላክን ነው። አልተመለሰልኝም። እስቲ የመጨረሻ ሀሳብ ተናገርና በቃ ወደሚቀጥለው እናልፋለን። እሺ አሁን እኔ አላንዛዛብህም። ዳዊትን የቀጣው የወሰደውን በመውሰድ ነው። በቃ አጭር መልስ ነው። የወሰደውን በመውሰድ ለምሳሌ የሰው ሚስትን፣ የሰው ሀብትን፣ የሰው ምኞትን በመውሰድ ያ ስሜት አንተ ላይ ሲደርስ ማለት ለራሳችሁ ማድረግ የማትፈልጉት አታድርጉ በሌሎች አይደል የተባለው። ያደረገውን የዘራውን አጨደ ዳዊት ነው። በማን አጨደው ነው? ለምን ሲታጨድ? ያንተ እኮ ጥያቄ ለምን ሲታጨድ ያ ዳዊት ያደረገው ጥፋት በራሱ ተቀጥቷል። በልጁ ለምሳሌ ተቀጥቷል። ልጅ ወልዶ ያ ልጅ አልሆነም፣ ጠፍቷል። ይሄ እንግዲህ ነብዩ መጥቶ ሲፈርድም ዳዊት በራሱ ፈርዷል።
እንዲህ የሚያደርግ ከኔ በኔ ንግስና ዘመን ካለ መቀጣት አለበት ብሏል። አላለፈውም። ዳዊትም ለራሱ ንጉስ ሆኖ በራሱ አልመሰለውም። ኦፍኮርስ ምክንያቱም እንዲህ ያለ ሰው አለ ነው ያለው ነቢዩ ናታን ካልተሳሳትኩኝ። በጎች ያሉት ሰው አንድ የሆነ እንግዳ ደግሞ አንድ ድሃ ደግሞ አንድ በግ አስቀመጠ። ከዛ በኋላ እነዛ 99 በጎች ምናምን ትቶ የድሃዋን በግ አርዶ በላ ምናምን ብሎ በምሳሌ ነገረው። ይህማ ከሆነ ብሎ ፈረደ። ያ ፍርድ ደግሞ በአንተ ላይ ፈርድሃል ነው የሚለው። ሰሎም ላደረገው ደግሞ አቤሴሎም ተቀጣበት። ሴቶቹ በዚህ መሃል ላይ ታርጌቶች አይደሉም። እነንትና ይደፈራሉ፣ አቤሴሎም የሚባል ነው መጥቶ የሚደፍራቸው የሚል ቃል አይደለም። ፕሪ ደስቲኒድ የሆነ ጃጅመንት አይደለም ለማለት ፈልጌ ነው። ይሄ ነው መልሱ ብዬ ነው የማስበው። ኦኬ እንዳይንዛዛ አንድ 30 ሰከንድ ልናገር። ኢብሮ በቃ አይ ቲንክ እሱን ተናግረናል። አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ። አንዱ ስለ አንዱ መገደል የለበትም። ጥፋተኛ ሰው ራሱ ይገደላል ተብሎ ተጽፎ ሳለ ነገር ግን ዳዊት ባጠፋው ሚስቶቹ ምንም ኦኬ አንተ እያልክ ያለው አቤሴሎም ሚስቶቹን በመድፈሩ ምክንያት ተቀጥተዋል እያልክ ነው። ነገር ግን ያ ሁኔታ እንዲፈጠርና በር ከፋች እድል እንዲመቻች ያደረገው ዳዊትን መቅጣት እየቻለ ሚስቶቹ ባይናኩ ኖሮ ጭራሽ አቤሴሎምን ባልተገደለ ነበረ፣ እዚህ ነገር ላይ ባልተሳተፈ ነበረ። ስለዚህ እኛ እያልን ከሴቶች በኩል ሆነን ስናይ ሳይኮሎጂካል ጉዳቶች አሉ፣ አደባባይ ላይ መደፈራቸው፣ ፊዚካል ጉዳትም ደግሞ ይኖራል ምንም ባላጠፉበት እና ዳዊት እንደፈለገ ቢደረግ ኖሮ አምላክ ቅጥቅጥ አድርጎ ልክ እንደ ኢዮብ በቁስል ቢመተው ኖሮ እድሜ ልኩን ፍትሃዊ ይሆን ነበረ ለቤርሳቤ ለተደፈረችዋ። ነገር ግን ዝሙትን መልሶ በዝሙት መቀጣቱ እኔ ሽንትን በሽንት ማጠብ ይመስለኛል። አንድ ቆሻሻ ነክቶ አንተ ወይ ሽንት ነገር ይነካል ጨርቅን፣ ከዛ ተመልሰ በሽንት ካጠብከው ምንም ነው እያረክ ሰዓትን ዌስት እያረክ ነው። እና እኔ ይሄ አልተመለሰልኝም። አይ ቅጣቱ አልታየኝም ነው ሳላህ ያሁን እያልከኝ ያለው ምን መሰለ? ቅጣቱ አልታየኝም። እግዚአብሔር የዳዊትን ፓወር መውሰዱ ዳዊትን ከንግስናው አስወርዶ ማስኮብለሉ በኮበለለ ልጁ በእስራኤሎች ላይ በራሱ ባመፀና በነገሰ በአቤሴሎም ማሳደዱ ተሰዶም መቆየቱ ከፓወሩ መውረዱና መነጠሉ ይህ ለዳዊት ቅጣት አይደለም ነው። እሺ ነው የምለው። ዳዊት ሲሞት በኃይል ነው የሞተው። በነገራችን ላይ ኃያል ሆኖ ነው የሞተው። እድሜ ልኩን አንተ እንዳልኩ ከንግስና ወርዶ ተንከራቶ ቢሞት ኖሮ ሲሞት እንዴት ነው? አይ ተመልሷል እኮ ማለት ተመልሷል። እሱ ነው የምልህ። ለአንድ አፍታ የሆነ ሰዓት ላይ ቢወስድብህ ይሄ መቀማት እድሜ ልኩን ድሃ አድርጎት አንከራቶት ቢገለው ኖሮ ጥሩ ነበረ። እንደዛ ተቀጥቷል ይባል ነበረ። ግን ወደ ስልጣን መልሶ ስልጣን ላይ ወጥቶ ምናምን በኃያል እንዲህ እንደዛ እኮ ነው የሞተው። ላሳይ ቦታውን ታውቀዋለህ። አሟሟቱን ብታዩት እንደውም ብብቱ ሲቀዘቅዝ የፈጠነ እንትኖችን አዞ ነበረ። እንደዚህ ቡድኖች አሉት፣ ጋርዶች አሉት። ከከተማ ውስጥ ቆንጆ ምናምን የምትባለውን ሴት አምጡ ምናምን ተፈልጋ መታ ምናምን እንድታሞቀው ምናምን ተደርጎ ነው የሞተው። እንደዛ በምቹ ሁኔታ ላይ ሆኖ ነው የሞተው እና ስልጣኑ ወስዶበታል። ትንሽ አያስኬድ። አይ የተመቻቸ ሞት ነው የሞተው የሚለው ቅድም የነገርኩ ወዝ ዳዊት አባብ ዘለው ማለት ዳዊት በእውነት ከህጉ በላይ ነው ወይ የነበረው ካልክ እግዚአብሔር ዳይሬክት ልቀጦታል ነው የኔ መልስ። ከዛ በኋላ ደግሞ እግዚአብሔር ፎርጊቭ አደርግልሃለሁ ካለው ልክ ቅድም እንደነገርኩ ነው። የሞት ፍርድም እንኳን እንደሆነ እኮ ተናግረዋል። ሳኦል ማነው እዛ ሳሙኤል እንትን ትንቢተ ሳሙኤል ላይ እዛው ከእንግዲህ በኋላ አትሞትም ብሎታል። ያ ማለት ኮንስኩዌንሱ ተነስቶልሃል፣ ፎርጊቭነስ ተደርጎለታል፣ ይቅር ተብሏል። አንተም ለምሳሌ በዛ ሞመንት ሆነህ ለምን ይቅር ተባለለት? እንደዚህ እኮ ማድረግ የለበትም ኃጢአቱ እንደዚህ አድርጎ እየሰራው የሚለው ጃጅመንት ለእኔ ትክክል አይደለም ብዬ ነው የማስበው። ለዘላለም እኮ ነው የሚለው እዛ ጋ አይተዋል። ግን ለዘላለም ሰይፍ ከቤት አይጠፋም እኮ ነው ያለው። ዘላለም ግን አይደለም። አሁን እዚህ ጋር ኮንትራዲክት ያደርጋል። አንደኛ ለዘላለም ብሎ ነው የተናገረው፣ ለዘላለም አይደለም አይደለም። እዛ ነው እኮ መጽሐፉ ለዘላለም ብሎ ነው ያለው፣ ግን ለዘላለም አይደለም። አንደኛ ሁለተኛ ቶሽ አሁን ይሄንን በቃ በጣም አሁን ሰይፉ ምናልባትም እንትን ሌላ ፕሮፌሲ ሊሆን ስለሚችል እንተው ለጊዜው። ወደ ነጥባችን እስቲ አሁን በቃ ከቅድም ጀምሮ እዚህ ላይ ነበረና እስቲ ግን ደስ ብሎኛል። አሁን እኔ እነ ሳላህ ምናምን ክርክራቸው ውይይቱ ነው የምለው፣ ይሄ ክርክር አይደለም፣ ውይይታቸው ተመችቶኛል። በነገር ላይ እኛ ለሌሎችም ትምህርት እንዲሆን እንንገራችሁ። እንደዚህ በጸባይ ለሚያዋራን ሰው እንደዚህ በጸባይ ነው የምናወራው። ቆይ በጣም ወላሂ ነው የምላችሁ። እንደኛ ቤት ያው እንዲህ ትልቁ ላይ አድርገናችሁ ነው የምናወራችሁ። ጸባይ ያለው ሰው ካለ ማለት ነው። ባለጌ ካለ ደግሞ ታውቃላችሁ እንዴት እንደም እሺ ሺደንዬ
እስቲ ለምን ወደ ነጥብ አለ እስቲ ጽድት ወዳለ ነጥብ እንሂድ እስቲ። መጀመሪያ እሺ ክርስትና የቆመበት አንድ ትልቁ ነጥብ ቢኖር የኢየሱስ ክርስቶስ አምላክነት ነው፣ ስላሴ ነው፣ እንደገና ደግሞ ራሱ መጽሐፍ ቅዱስ ነው። ስለዚህ ከሶስቱ አንዱን ምረጥና በአንደኛው ላይ እናውራ እስቲ። የትኛውን እስቲ ትመርጣለህ? እስቲ እኔ በፈለከው ወሬ አወራለሁ። እኔ በቃ ሁሉን ያማከለ እንዲሆን እዚህ ጋር እኔ ብቻ እንዳላወራ ይስሐቅ አለ፣ ሳላህ አለ፣ አነስ አለ፣ እነስሚዝ አሉ። ስለዚህ ሁላችንም እንድናወራ የሚጠየቅ ጥያቄ ነው። ትክክል ነህ። ምርጥ ጥያቄ ነው የጠየቀኝ። እንደው መጽሐፍ ቅዱስ ማለት አጠቃላይ ይዞታው የአምላክ ቃል ነው እንላለን። ስክሪፕቸር ኦፍ ጋድ እንላለን፣ ማለት የእግዚአብሔር ቃል ነው እንላለን። ዛ ማለት ግን በመጽሐፍ ስትማር ቃል በቃል ተጽፈው የተገኙት በሰው የተባሉ በሰይጣንም ጭምር የተነገሩ በአምላክ በራሱ በኢየሱስ ክርስቶስም የተነገሩ በምሁራንም የተነገሩ እዛ ቃላቶች ቃል ወርድ ኢን ወርድ ምናምን ካልክ እዛ ስክሪፕቸሩ ላይ የሁሉም ቃል ነው የብዙ ቃል ነው እንላለን። ግን ዋናው ሜሴጁ ዘሆል ሜሴጁ ስክሪፕቸር ኦፍ ጋድ ወይም ደግሞ የእግዚአብሔር ቃል እንለዋለን። ያ ነው ቃል በቃል ግን እንደዚህ ወርድ ባይ ወርድ የብዙ ሰው ወርድም አለበት። እሱ ችግር የለውም። እሱ ቁርአን ላይም ስትመጣ አላህ እኮ ተራኪው አላህ ነው። አሁን እዛ ጋር ስትመጣ ቁርአን ላይ የሚተርክልን አላህ ነው። አሁን ባይብል ላይ ተራኪዎቹም ሰዎች ናቸው። ይሁንና ማንም ይሁን ተራኪው፣ አሁን ተራኪው ጸሐፊው ላይ ምናምን ገና እንመጣለን። እሱ ላይ ጥያቄ ፍጹም የአምላክ ቃል ነው ወይ ነው። አሁን ምን መሰለ የአምላክ ቃል ከሆነ ስላሴ እናወራለን፣ የኢየሱስ አምላክነትን ልናወራ እንችላለን፣ ብዙ ቴዎሎጂዎችን ልናወራ እንችላለን። አሁን መጀመሪያ ቤዝመንቱ ግን ትልቁ ቤዝ ምንድን ነው? ባይብል ነው። ስለዚህ ባይብል ላይ ቆመን ነው ሁሉንም ነገር ልናወራ የምንችለው። ስለዚህ ባይብል ፍጹም ነው ወይ? ፍጹም ነው ወይ ስለ ኮንትራዲክተር እርስ በርሱ ያደርጋል ወይ? አንደኛ። ሁለተኛ እስቲ እዚህ ላይ እንጀምር። የአምላክ ቃል ኮንትራዲክት ያደርጋል እርስ በርሱ? አያደርግም። ኮንትራዲክሽን ካገኘን የአምላክ ቃል አይደለም በጅምላ ማለት ነው። እሺ በዚህ እንስማ። አይደለም ማለት ኮንትራዲክሽን ካገኘን አዎ የትርጉም ስህተት አለብን እኔ እናንተ፣ ወይም የትራንስሌሽን ወይም ትራንስክሪፕሽን ኦሪጂናል ላይ አዎ ኢንፈለብል ነው ማለት የማይሳሳት ነው የአምላክ ቃል ነው ብለን እናምናለን። ራሱ እርስ በራሱ አይጣረስም እንላለን። በጣም ጥሩ። እሺ አንድ ጊዜ ኦኬ፣ አንድ ጊዜ ላውጣል። እኔ እንኳን ማውጣት አይመቸኝም። አሁን ይህንን ርዕስ እኔ መርጫለሁ። ኦኬ፣ እኔ ለማውጣት አይመቸኝ። ምን እናደርጋለን መሰለ ሳላህ ወይ አነስ ሳላህ ብዙ ሰዓት ነበር። እሺ ለአነስ እንስተው ጊዜው ወይስ ትቀጥላለህ አንተ ራስህ? አንድ ብቻ ልጠይቀውና እኔም እረፍት ምናምን አደርጋለሁ። መጨረሻ ላይ መልእክት አለኝ ለሺደን። ትልቁ ላይ ሆነና ክፈት። መጨረሻ ላይ መልእክት አለኝ። መልእክቱን እንትን እላችኋለሁ። እሺ ሳላህ ኮንትራዲክሽን መጽሐፍ ቅዱስን በተመለከተ እስቲ አንድ ላንሳልህና ከዛ በኋላ እስቲ ያለውን ሪያክት ታደርጋለህ አንተ። በዚህ ላይ ግን በደንብ መስማት አለብህ። በደንብ ስክሪን እያየ ነው እንትን ማለት ነው። እሺ ይታያል። እሺ ኢየሱስ ተሰቅለዋል። አኮርዲንግ ቱ ክርስቲያኒቲ ሲሰቀል ሁኔታው ይሄን ይመስላል። ኢየሱስ መሀል ላይ ሲሰቀል ከአጠገቡ ሁለት ወንበዴዎች ነበሩ አይደለ? የሉቃስ ወንጌል ምዕራፍ 23 ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል። ከእርሱ ጋር ከተሰቀሉት ከክፉ አድራጊዎች አንዱ እንደው አንተ ክርስቶስ አይደለህም ወይ? ራስህንም እኛንም አድን ብሎ ሰደበው ይላል። ስንቱን የሰደበው? አንዱ። ሁለተኛው ግን መልሶ አለ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራምን? ስላደረግነው ነገር የሚገባንን እንቀበላለን እና በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። ይሄኛው ግን እኛ እኮ የተሰቀልነው ስላደረግነው ክፋትና በደል ነው፣ ነገር ግን ይሄ ንጹህ ነው፣ ምንም ክፋት የለበትም ብሎ ገሰጸው ይላል። አይደለ? ልክ ነኝ? ትክክል ነህ። ከዛ በኋላ ኢየሱስን ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ይሄኛው ያልተሳደበው ማለት ነው አይደለ? በመንግስት በመጣ ጊዜ እንደው አስበኝ አለው። ክርስቶስ ምን አለው? እውነት እውነት እልሃለሁ
ዛሬ ከእኔ ጋር በገነት ትሆናለህ አለው። ይሄኛውን ያልተሳደበውን እውነት እውነት እልሃለሁ ዛሬ አንተ ከእኔ ጋር በገነት ትሆናለህ ብሎ ተናገረ። ማጠቃለያ እነዚህ ወንበዴዎች ኃጢአተኛ ናቸው፣ መሀል ያለው ንጹህ ነው፣ ክፋት አላደረገም። ይሄኛው እስቲ አንተ የእግዚአብሔር ልጅ ከሆንክ ራስንም እኛንም አድን ብሎ ሲሰድበው፣ ይሄኛው ደግሞ ገሰጸው ይላል። ልክ ነኝ? እሺ፣ ይህንን ከተረዳን ራሱ ታሪክ የማቴዎስ ወንጌል ላይ አገኘን። የማቴዎስ ወንጌል ምዕራፍ 27 ቁጥር 42 ላይ ሌሎችን አዳነ፣ ራሱን ግን ማዳን አይችልም። እርሱ የእስራኤል ንጉሥ ከሆነ እስቲ አሁን ከመስቀል ይውረድ፣ እኛ የምንበንበት አሉ ጻፎችና ፈሪሳውያን። እርሱ በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏል። ስለዚህ እግዚአብሔር የሚወደው ከሆነ እስቲ አሁን ያድነው አሉ። እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር ይላል። በሌላም ቦታ እርሱ መሲሁ የእስራኤል ንጉሥ ከሆነ እስቲ አሁን ከመስቀል ይውረድ፣ እኛም እኔና እንመንበት። እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር ይላል። ጥያቄው ቅድም ሉቃስ ሲነግረን አንደኛው ተሳዳቢ ነበረ፣ ሁላችንም አድን ብሎ ሰደበው። አንደኛው ግን እሱ እኮ ምንም አላጠፋም እኛን ያጠፋ ነው ብሎ ይሄኛውን ገሰጸው። ሉቃስ እንዳለው፣ ማቴዎስ እንዳለው ደግሞ ሁለቱም ይሄኛውም ተሳዳቢ ነበር ይሄኛውም ተሳዳቢ ነበር ይላል። ከሁለቱ ትክክለኛ የትኛው ነው የሚለው ቀጥል። ኤግዛክትሊ። አይ ይሄ በእውነቱ ስለ ሽፍቶቹና ስለ አንተ የተናገርከውን ነገር ለማስተካከል ምናምን ሳይሆን ሳይድበሰበስ ቃል በቃላው ስታየው አሁን ይሄ ሁለቱም ተሳደቡ አንዱ ተሳደበ ምናምን ልዩነት በጣም ያለው ነው የሚመስለው። ቃል በቃል ስናነበው ትክክለኛ ሉቃስ ምንድነው ሂስትሪውና ኮንቴክስቱ ላይ የነበረው ሁኔታ ላይ ጠለቅ ብሎ ገባ ነው ባጭሩ። በቃ ምንም አዲስ ነገር የለውም። ስለ ሁለቱም ሽፍቶች ዲቴይል ገብቶ እያወራ ነው። እዛ ጋር ግን ማለት የተፈለገው ሚኒንግ ዋይዝ ልክ አንተም ገብተዋል እርግጠኛ ነኝ። ሽፍቶቹ ይሰድቡት ነበር ማለት ከነሱ አንዱ ብቻ ሰደበው ምናምን ሳይሆን ኢቭን የተሰቀሉትም ጭምር ኤንዶስ ማለት ሌሎቹን ኢንክሉሲቭ አድርጎ ምናምን ሲያወራ ነው። ከሱ ጋር ከተሰቀሉት ጭምር ነው። በታሪኩ ይህ በአራቱም ወንጌላውያን ነው ምልክ ይህ በቀኙ የተሰቀለው ጡጦስ የሚባለው ሽፍታና ዳክርስ የሚባሉት ሁለት የግብፅ ሽፍቶች የነበሩት በዛም ታይም ጌታ ኢየሱስን በልጅነቱ ከእናቱ ከቅድስት ድንግል ማርያም ጋራ ሲሄድ ሽፍቶች የነበሩ ጀምሮ እስከዚህ እስከ 30 ምናምን ዓመቱ ሽፍቶች ሆነው የቀጠሉና የሽፍቶች አለቃ ደግሞ በርባን የሚባል ሰዎች እንደነበሩ ነው ታሪኩ የሚናገረው። እኔ ብዬ ምልክ ሽፍቶቹ ሰድበውታል። የሰደበው ሽፍታ በጥጦስ ዳክርስ የሚባል ሽፍታ እንደተሳደበና ያኛው ደግሞ እግዚአብሔርን ለምን አትፈራም ብሎ በዛን ጊዜ ንስሐ እንደገባ ያ ማለት ጸጸት እንደተሰማውና ኃጢአተኛም እንደሆነ ራሱን ሪፔንት እንዳደረገ እዛም ፊል እንዳደረገውና በዛ መስቀል ላይ ሆኖ ደግሞ እግዚአብሔር አምላክነቱን እንደመሰከረለት የሚነገር ነው። ስለዚህ ሞር ሉቃስ ዲቴይሊ የሁለቱም ሽፍቶች የነበረው ሲቹዌሽን አሳየን። ማቴዎስ ደግሞ ከሽፍቶቹ አንዱም ይሁን ሁለቱም ሽፍቶች ምናምን ለእኛ እንደተረጎምነው ነው። ምክንያቱም ሁለቱም ሽፍቶች እንዳልተሳደቡ ሉቃስ ዲቴይሊ ገልጸዋል ብዬ እነግርሃለሁ። ማለት የመልሱ እዛው ላይ ነው ያለ። ኦኬ አንተ ምንድነው እያልክ ያለኸው? ሉቃስ ዲቴል ገብቶበት ነው የሁለቱም ወሬዎችንም ጭምር ጻፈ ነው። ሁለቱንም እያብራራ ነው እያልክ ያለኸው። ነገር ግን ይህ ፈጽሞ ስህተት ነው። ንስሐ ገብቷል የሚለውም የሚያስኬድ አይደለም። የርሊ ቸርች ፋዘሮች አሉ፣ የቤተክርስቲያን አባቶች አንተ እንዳልከው አይደለም ያብራሩት። ንስሐ ገብቶ ነው የሚሉት በጣም ስህተት ነው። ተአምራትን ካየ በኋላ አንዱ ንስሐ ገባ ይላሉ። አይደለም። በሚያሳዝን መልኩ ለምሳሌ አሁን ቅዱስ ዮሐንስ አፈወርቅ ጆን ክሪስቶስተምና ጄሮም ወይ ደግሞ ይሄኛውን አንዱን ላሳይ ይችላለሁ። ቅዱስ ዮሐንስ አፈወርቅ አሁን አንዱ ንስሐ ገብቶ ነው ብሎ ነው የተናገረው። መቼ አለ? አንዱ ንስሐ የገባው እኮ ሁለቱም ተሳድቦ አንዱ ንስሐ የገባው ተአምራትን ሲያይ ነው። መሬት ስትንቀጠቀጥ፣ ማጋራጆ ሲቀደድ፣ ፀሐዩ ሲጨልም አየና ይሄማ ከባድ ሰው ቢሆኑ ብሎ ንስሐ ገባ ብሎ ነው ያብራራው። ነገር ግን አይደለም ነው። እንዴት ነው የምናውቀው እንደዛ እንዳልሆነ? ያንተ ማብራሪያ የቅዱስ ዮሐንስ አፈወርቅ ማብራሪያ ልክ አይደለም። ምክንያቱም ይሄ ሰው ንስሐ የገባው ወይ ደግሞ አንተ እንዳልከው ስድብን መሳደብ እንትን የተወው እንግዲህ በእናንተ ንግግር መሰረት ተአምራት ሲፈጠር ነው። ደነገጠ በቃ ያንን ነገር ሲያይ፣ ከዛ ስድቡን አፉን ምላሱን ሰበሰበ ነው ያላችሁት አይደለም። ከዛ በፊትም ምንም ነገር ሳይፈጠር በፊትም ሰውየው ተሳዳቢ አልነበረም። ምንድነው እንዴት ነው የምናውቀው የሚለውን ይኸው ላሳየ። ከተሰቀሉ ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው ይላል። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራው ምን አለ? ጭራሽ በዚህ ሰዓት እግዚአብሔርን የሚፈራ ሰው ነበረ። እግዚአብሔርን አትፈራው ምን አለ? እግዚአብሔርን ይፈራል ሰውየው፣ አንደኛው ይሄኛው ማለት ነው። ከዛ ስላደረግነው ነገር የሚገባንን እንቀበላለን፣ በእኛ እውነተኛ ፍርድ ነው።
ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። እስቲ ይሄ ሰውዬ ገሳጭ ነው፣ ተሳዳቢ አይደለም። ከዛስ ኢየሱስም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። 4 ነጥብ። ከዛስ ተአምራቱ ተፈጠረ። ምን 6 ሰዓትም ያህል ነበረ፣ ጨለማም እስከ 9 ሰዓት በምድር ሁሉ ነበረ። ፀሐይም ጠለቀች፣ ምድርም ተንቀጠቀጠ፣ መጋረጃውም ተሰነጠቀ ይላል። ከዚህ በኋላ ማለት ነው ተአምራቱን ካያ በኋላ ነው ንስሐ የገባው የሚለው ያስኬድ አይደለም። ከዚህ በኋላ ተአምር በኋላ ቢሆን ኖሮ ንስሐ የገባው ማለትም ምድር መንቀጥቀጧ ፀሐይ መጨለሟን አይቶ ይሄ ሰው ከባድ ሰው ነው ምናምን ብሎ ስድቡን ያቆም ነበረ ነው። ነገር ግን ይሄ ሰው ተአምራት ሳይፈጠር በፊትም ምድር ሳትንቀጠቀጥ ፀሐይ ሳይጨልም በፊትም ገሰጸው። እንዴት ትሳደባለህ ብሎ ገላጋይ ነበረ እንጂ ተሳዳቢ አልነበረም። ስለዚህ ይሄ ምላሻችሁ የሚያስኬድ አይደለም። በዚህ ዙሪያ ያሉ የቤተክርስቲያን አባቶች እነ ጄሮምን ጽሁፋቸውን ብናነብ እነ አውግስቲኖ ፊፖ የአፍሪካ እነዚህን ብናነበው ምንም ትርጉም የሚሰጥ ነገር አይደለም የጻፉ። ኤግዛክትሊ እኔ ትርጉም እንደሚሰጥ ልንገረክ። አሁን ማለቴ ኮንቴክስቱ እየተወሰደው አሁን ያልከው ትክክል ነው። ሙሉ ማለት ያነበብክልኝ ምንም ቃሉን አላዛነፍክም። ያው እያሳየህ ነው እያነበብከው ያለው። ግን ሽፍቶች ናቸው። አጠቃላይ በወንበዴዎች መካከል ተቆጠረ የሚለው ትንቢት ይፈጸም ዘንድ በሽፍቶች መካከል እንደተሰቀለ ያው ኢሳያስ በትንቢቱ ገልጾታል 53 ላይ እና ወንበዴዎች ናቸው። በዛን ጊዜ እኮ ነው ኮንቴክስቱ ነው የምነግርህ። በዛን ጊዜ በበርባን ፈንታ ነው ኢየሱስ ክርስቶስ የገባው። ቅድምም ኮንቴክስቱና ሂስትሪውን አምጥቼልህ ነበረ። በርባን የሚባለው ደግሞ የሽፍቶች አለቃ ነው። እነዚህ ሽፍቶች ባይ ዲፎልት ምንድን ናቸው? በአይሁዶች ቅጣት በአይሁዶች ዘንድ ይሰቀሉ ይገባቸዋል። ምክንያቱም ሌቦችና ቀማኞችና ነፍሰ ገዳዮች ናቸው፣ ወረበላዎች ናቸው። ያ ማለት ስለያደረግነው የሚገባንን እንቀበላለንና ብሎታል ራሱ። ያደረገው ነገር ምንድን ነው? መሰቀሉ እዛ በበርባን ፈንታ ኢየሱስ ክርስቶስን ማለት በርባንን ልስቀልላቸው ቢላቸው ምን ቢልላቸው አንሰማም ብለው ነው ኢየሱስን የሰቀሉት በሽፍቶቹ አለቃ ፈንታ ነው የተሰቀለው። እነዚህ የአለቃው ተባባሪዎች ናቸው። ስለዚህ እኔ ብዬ ምልክ ሰውየው በደለኛ እንደሆነ ራሱ እንኳን ይናገራል። ገሰጸው ግን ምንድን ነው አባቶች አሁን ወደዚህ ትርጓሜ የወሰዱት መሰለ። በነገራችን ላይ የመጽሐፍ ቅዱስ ሊትራል ሚኒንጉ ሳይሆን ፓተርኑን በመረዳት ነው። ሰውየው በሞት መሃል ይገኛል። ያ ማለት ልብ በል ተሰቅሎ ነው ያለው፣ መስቀል ላይ ነው ያለው። አንድ ሰው ለምሳሌ ሆስፒታል ላይ የገባ ዘመዳችን በሞት አፋፍ ላይ የሚገኝ ዘመድ እየሞትኩኝ ነውና ውርሴን ለእንትና ማለት የእንትና ኃጢአት ምናምን የበደልኩትን እንትናን ይቅር በሉልኝ የሚልበት ሰዓት እንኳን ጣረሞት ላይ ሆኖ ወይም ችግር ላይ ሆኖ እንደዚህ አይነት ወሬዎችን አያወራም። ሁለተኛ ደግሞ ኃጢአት እንደሌለበት ኢየሱስ ክርስቶስ ምንድን ነው ተናገረ፣ መሰከረ ነው። ምስክርነት ነው። ወንበዴ ነበር፣ ግን አንድ ምስክርነት ሰጠ። ለምን? ያለ በደሉ እየተሰቀለ እንደሆነ ግን ተናገረ። ንጹህ ነው አለ። ይህ ማለት አሁን ባለው ሰዓት ትክክለኛ ፍርድ እየፈረደ ነው። ሰውየው ንጹህ መሆኑን እየተናገረ ነው። ሌሎች እኮ ይሰቀል ዘንድ ይገባዋል ከበርባንም በላይ ከሽፍቶቹም አለቃ በላይ ኢየሱስ ክርስቶስ በደለኛ እንደሆነ ነው እየተናገሩ ያሉት። ስለዚህ በወንበዴዎች መሃል ወንበዴ ከነ ትርጉሙ ቀማኛ ዳንዴ እንደማለት ነው። ምንም አዲስ ነገር የለውም። ሂ ዋዝ ኤ ቲፍ፣ በቃ ሌባ ነበረ። ሌባ በሌብነቱ ራሱ ከዚህ በፊት እንደዚህ አይነት ሲቹዌሽን ላይ ተገኝቶ ማያውቅም። ማለት እኔ እስከማውቀው ድረስ ይሄ ሽፍታ ጥጦስ የሚባለው በስሙ አባቶች የሚናገሩት ጥጦስ የሚባለው ሽፍታ በሌብነቱ ተሰቅሏል። ከዚህ በፊት ሞት ተፈርዶበት ነበር ምናምን፣ ንስሐ ገብቶ ነበር ወይም ደግሞ እግዚአብሔርን ያውቅ ነበር አይባልም። ምክንያቱም ሐዋርያቶቹ ሌሎቹ ተከታዮቹ ጥለው በሮጡ ጊዜ መስቀል ላይ ያለ አንድ ሰው ነው። ሁለተኛ ላይ ደግሞ በህመም ላይ ያለ ሰው ነው። በዛች ህመም ሞመንት ላይ ሆኖ አንድ ምስክርነት ሰጠ ነው። እሱም ምንድን ነው? ካየው ከተአምሩም በለው ከእግዚአብሔር ከተደረገለት መገለጥም በለው ዘኦንሊ ኢየሱስ ክርስቶስ መፈራ ማለት በደል እንደሌለበት አወቀ። ሁለተኛ ደግሞ በመንግስቱ ዳግመኛ ተመልሶ በምጽአት ዱሚዴ እንደሚመጣም ተናገረ። ትንቢት እግረ መንገዱ ተናገረ። ማን ነገረው? ሽፍታ ነው፣ ሌባ ነው። ትምህርቱ ከዚህ በፊት ቁጭ ብለው ከተማሩት ከሐዋርያቶቹ አንዱ አይደለ፣ ከእሱ ጋር ከዞሩት አሳጥማጆችም አይደለም። ይህ ሰውዬ በዛን ሞመንት ያሳየው ንግግር ራሱ ለሌሎች በመከራ ሆነው እንኳን ራሱ ሰዎች ተስፋ የሚሆናቸው እንደሆነ የሚያሳይ ስለሆነ ነው። በዚህ ደረጃ ሰውየው ንስሐ ገብቷል ብለው የተናገሩት። በደሉን አመነ ነው ባጭሩ።
በደሉ አመነ። ሽፍታ ነኝ አለ። በቃ በጌታ ፊት ለዛውም ማለት ነው። እሺ አንተ ያልክ ያለው ሁለት ፖይንቶች ነው ያነሳው። አይ ቲንክ ሶስተኛ አይደለም። የመጀመሪያው ወንበዴ ነበር አልክ። ግልጽ ነው ወንበዴ ነበረ። ወንበዴ መሆኑ ግን እንግዲህ በሪል ላይፉ መስቀል ላይ ከመሰቀሉ በፊት ሌባ ሊሆን ይችላል። እንግዲህ የራሱ ብዙ ኃጢአቶች አሉበት። ወንበዴ ነው፣ ይሄ አያከራክረንም። ወንበዴ መሆኑ ግን እዚህ መስቀል ላይ ከወጣ በኋላ ተሳዳቢ ነው የሚለው ነገር አያመላክትም። አልነበረም፣ ተሳዳቢ አልነበረም። ኦኬ ወንበዴ ነበረ ወይ ሊሰርቅ ይችላል፣ ብዙ ሰው ሊመታ ሊደበድብ ይችላል። ይሄ የእሱ ግብር ነው፣ ስራው ነው። ይሄ ማለት ግን ኢየሱስን እዚህ መስቀል ላይ ወጥቶ ተሳድቦታል የሚለውን ነገር የሚያመላክት አይደለም። ምክንያቱም አንደኛው በስራው ወንበዴ ነው። እዚህ መስቀል ላይ ከመጣ በኋላ ግን ደግሞ እዚህ መስቀል ላይ ከተሰቀለ በኋላ አንዳች ክፉ ቃል አልወጣውም። እሱን አንድም ክፉ ነገር አልተናገረም። ተአምራትን ካየ በኋላ ነው ንስሐ የገባው የሚለው ነገር እንደማያስኬድ ቅድም ተናግሬያለሁ። ምክንያቱም እንዲህ ያለ ንጹህ ነገር የተናገረው ኢየሱስን እኮ ንጹህ ነው ያለው። ይኸው ስላደረግነው የሚገባን እንቀበላለን፣ ስለኛ እውነተኛ ፍርድ ነው። ይህ ግን ምንም አላደረገም አለ። ቢማና ንጹህ ነው ምናምን ብሎ ተናገረ። ከዛ በፊት ነው ከምን ከተአምራቱ በፊት ተአምሩ ሳይመጣ በፊትም ይሄ የኢየሱስን ንጽህና ምናምን የእነሱን ክፋት ተናግረዋል። ቢማና አልተሳደበም። ይሄ አካል ተሳዳቢ አይደለም። ከተሰቀሉት ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው ይላል። ይሄኛው ነው የሰደበው። ይሄኛው ደግሞ ተሳዳቢውን ገሰጸው። ጭራሽ እኮ እንዴት ትሳደባለህ አለው። እንዴት አንተ ትሳደባለህ ብሎ ይሄኛውን እየገሰጸው ነው። ያ ከሆነ የኔ ጥያቄ አሁን እዚህ ጋር ማቴዎስ ሲመጣ ነው። ማቴዎስ 27 ላይ እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር አለ። የተሰቀሉት ሁለቱም ተሳዳቢ ናቸው ያለ ነው አይደል? ይሄኛው አይ ሁለቱም የሆኑ ሶስቱም እየተናገረ አይደለም። ልል የፈለኩት እዚህ ጋር ኮንቴክስቱ ነው። ለምን በለኝ። እንደዚህ ይላል፣ እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር አለ። ስንት ነበር የተሰቀሉት? ሁለት ናቸው እኮ። ሁለትማ ሉቃስ ነገረን። እሺ ሁለቱም ይሳደቡ ነበር አልነበረም? አኮርዲንግ ቱ አልነበረም። በሉቃስ እንደነገረን አንዱ እንደሚሳደብና አንዱ እንዳልተሳደበ ሉቃስን ተው። ማቴዎስ እንደነገረው ማቴዎስማ ስለ ሁለትም ሶስትም መሆናቸው አይናገርም። ለዛ እኮ ነው እሱ ጋር በአጠገቡና አጠገቡ የነበሩት ሁለቱ ተሳዳቢ ናቸው እያለን ነው አይደለም? እኮ ነገርኩህ እኮ ማቴዎስ እያለ ያለው ኢንክሉዲንግ ወንበዴዎች ለማለት ተፈልጎ ነው እንጂ የወንበዴዎቹ ሁኔታ ምንነት እያወራ አይደለም። ሉቃስ ነው ከእርሱ ጋር የተሰቀሉት ሲባል ማቴዎስ እንደዚህ አለ። ከእንደገና ላንብበልህ። እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር አለ። ከእርሱ ጋር የተሰቀሉት ወንበዴዎች እነዚህ ሁለቱ አይደሉ? እነዚህ ሁለቱ አይደሉ? ወንበዴው እኮ ይሰድበው ነበር እኮ። ይሄ እኮ ይባላል እኮ ነው። እነዚህ ሁለቱ ናቸው አይደሉም? ከእርሱ ጋር የተሰቀሉት ኤግዛክትሊ ሁለት ናቸው፣ በግራና በቀኝ። በግራና በቀኝ ሁለቱም ወንበዴዎች ይሰድቡት ነበር አለ። እነዚህ ሁለቱ ወንበዴዎች እየሰደቡት ነው አይደለም? ሁለቱም ወንበዴዎች እየሰደቡት አይደለም። ምክንያቱም ይህንን ያስረዳ አንዱ ዋን ኦፍ ዘም እያለ ሉቃስ ነው። ይኸው እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር አለ። ሁለቱም ተሳዳቢ ናቸው እያለ ነው አይደለም? አይደለም። አሁን ልብ ብለህ አሁን ለመተርጎም የፈለክበት ማለት እኔ ማለት እንዲህ ለማለት ፈልጎ ነው ብዬ እኔ እንደዚህ ላለሽ ኮንቴክስቱ ግልጽ ነው። ይቅርታ አድርግልኝና እንደዚህ እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበረ። እነዚህ ሁለቱ ይሰድቡት ነበር እያለ አይደለም? ወንበዴዎች ይሰድቡት ነበር። ሁለቱም፣ ሶስቱም፣ አራቱም አንዱ አይታወቅም። ተሳዳቢ ናቸው አይደለም? በማቴዎስ መሰረት ስለ መሰደብ ነው እያወራ ያለው፣ ስለ አንዱ ስለ ወንበዴዎች ካለ ሁለት ነው። ይኸውልህ ወንበዴ ማለት አንድ ነው። ወንበዴዎች ማለት ከአንድ በላይ ነው። ሁለቱ ይሳደባሉ አይሳደቡም? ትክክል ነህ። ስማ እኔ አሁን ትርጉሙ እኔ የምምለው አንተ የምትለው ሱልጣኔ ማለት ነው። ትክክል ነው። ለምሳሌ አሁን በዚህ ትክክል ነህ አንተ። ስማ ላስረዳ። ትክክል አይደለም፣ የኔ ትክክል ነው። ምክንያቱም እንዲህ ያለ ቃሉ ልጻፍ፣ እዚህ ጋር ልጻፍ። ከእርሱ ጋር እንደው ቆይ አንድ ከእርሱ ጋር የተሰቀለው አይደለም ያለው፣ የተሰቀሉት ስንት ናቸው? የተሰቀሉት ሁለት። እሺ ይሰድቡት ነበር ይላል። ስንት ናቸው የሚሰድቡት? የነበሩትም ሌቦቹ የተሰቀሉት ስንት ናቸው? እኔ ነው እኮ ሁለት እያልኩ ያለው። ማቴዎስ ሁለት ናቸው ሶስት ናቸው አላለም። ከአንድ በላይ ናቸው በማቴዎስ መሰለኝ። እኔማ ሁለት ናቸው እኮ። ከአንድ በላይ ናቸው እኮ። ትክክል ሁለት ናቸው ነው። በቀኝና በግራ ከተባለ ሁለት ናቸው አይደለም?
ይሰድቡት ነበር አለ። ተሳዳቢ ናቸው ሁለቱም። እዚህ ጋር ግን ከተሰቀሉት ክፉ አድራጊዎቹ ሁለቱ ሳይሆን አንዱ ነበር ሲሳደብ የነበረው። ወይ ሉቃስ ወይ ማቴዎስ ከሁለት አንዳቸው ተሳስተዋል። አይደለም። አሁን እኔ ላስረዳ። አሁን ይሄ ምርጥ አድርጌ ማለት ልመልስልህ ነው ቃሉን። ከተሳሳትኩኝም ታረመኛለህ፣ ችግር የለውም። እያነበብከው ነው ቃሉ። ስለ አንተ አነባብና ወይም ስላረዳዱ ምንም ስህተት የለብህም። ግን ምን ማለት መሰለ ትርጓሜው ኢብራሂም አፖሎጂቲክስ ውስጥ የኢብራሂም አፖሎጂ ውስጥ ወይም ንጽጽር ላይ እየተከራከሩ ነበረ ብሎ አንድ ሰው ጻፈ። አንደኛው ደግሞ ሼደንና ሳላህ የሚባሉ ሁለት ሰው እየተከራከሩ ነበሩ ብሎ ጻፈ። ገብተዋል አይደለ? እዚህ ላይ ስንት ሰዎች አለን? ብዙ ሰዎች። አዎ እየተከራከሩ ነበረ። ይሄ ዋን ኦፍ ዘም ከነሱ አንዱ፣ ሁለተኛው በግራ በኩል ያለው አቅጣጫ፣ ፖዚሽን፣ ፕሪፖዚሽን ምንም የሚያስታውሰው ነገር የለም። ከተሰቀሉትም ጭምር እየሰደቡት እንደሆነ ኢንክሉድ አድርጎ እየተናገረ ነው እንጂ ቁጥሮቹ ሁለቱም ተሳደቡ፣ ሶስትም ተሳደቡ፣ አንድም ተሳደቡ፣ ስንት እንደተሰቀሉ ኢቭን እንኳን አላወቅንም ነው የኔ ጉዳይ። ገባ? አኮርዲንግ ቱ ሂስትሪ ሁለት ሰዎች ናቸው እኮ አኮርዲንግ ቱ ሉቃስ ነው ያወቅነው። ያኔ ደግሞ ሉቃስ ሲነግረን በግራ በኩል የነበረው አንደኛው ነጠለውና እሱ ነው ሲሳደብ የነበረው አለ። ስለዚህ ያስኬዳል ነው ሁለታችን፣ እኔ ማንተም ትክክል ነው። ማያስኬደው ምሳሌም አያስኬድም፣ ምሳሌም በፍጹም አያስኬድም። ኦኬ የመለስኮም አያስኬድም። ለምንድነው ማያስኬደው? ነጥሎ አንዱ ተሳዳቢው ይሄ ነው፣ ኦኬ ይሄኛው አልተሳደመም እየተባለ አንዱ ቦታ ደግሞ ይሄኛውም ተሳደበ ሲባል ነው ግጭት የሚሆነው። ይኸውልህ ጠለቅ ብሎ ሲያብራራ ይሄኛውን ባያስወጣ ኖሮ ልክ ነበርክ። ነገር ግን ይሄኛውን ምንድን ያደረገው አጠቃለለው። የዚህኛውን ብቻ ቢያብራራ ማቴዎስ ይሄኛውን እኮ አልነካውም፣ እሱም ብቻ አብራራው ይባላል። ይሄኛውን ማስገባ ወደ ጨዋታው ና ግባ አለው። ሁለቱም ወንበዴዎች ተሳዳቢ ናቸው አለ። ይሄኛው ደግሞ አንዱ ወንበዴ ሲሳደብ አንደኛው ደግሞ ይከላከልለት ነበር ለኢየሱስ ይላል። ይሄ ጠለቅ ብሎ የማብራራት ጉዳይ ሳይሆን ቀጥታ ከማቴዎስ ጋር መጋጨት ነው። ይሄ ግጭት መሆኑን የምታውቀው በነገራችን ላይ ቸርች ፋዘሮች፣ የመጽሐፍ ቅዱስ አዋቂዎች መጋጨታቸውን ስታይ ነው። የቤተክርስቲያን ሊቃውንቶች ይጋጫሉ። በዚህ ዙሪያ ምን ትላለህ? ጄሮ ምንድን ነው መሰለህ ግጭት መሆኑን የምታውቀው እንደዚህ ነው። በቃ ጄሮ ምን ብሎ ተናገረ? አት ፈርስት ኢች ቴፍ ብሎስምድ አለ። መጀመሪያ ላይ ሁለቱም ሌቦች ተሳደቡ አለ። በት አፍተር ዘ ሰን ሃድ ፍሌድ፣ ፀሐይ ከጨለመች በኋላ ደርዝ ሾክ፣ ምድርም ከተንቀጠቀጠች በኋላ ሮክስ ስፕሊት አፓርት፣ ድንጋይ ለሁለት ከተሰጠቀ በኋላ ዳርክነስ ፌል፣ ጨለማ ከወረደ በኋላ አንደኛው ደንግጦ ተመለሰ ይላል። እሱ ልክ እንዳልሆነ ቅድም አይተናል። አውግስቲን ኦፍ ሂፖ ደግሞ ምን ብሎ ይናገራል? የተሳደበው እኮ አንዱ ብቻ ነበር፣ አንዱ ነው እንደ ብዙ የሚጠራው ይላል። አንዱ ሰው እንደ ብዙ ይጠራል። አንድ ሰው ከአንድ በላይ እንደሆነ አድርጎ ተጠርቶ ነው ብሎ ይናገራል። አንደኛው ግን ሁለቱም ይሳደባሉ ይላል። አንደኛው ተሳድቦ ሳይሆን አንዱ ሰውዬ ብቻው ሲሳደብ ብቻውን የተሳደበውን ሰው አንዳንዴ አያቴ ቤት ሲመጡ አያቴ ተቀመጡ፣ አያቴ እጃችሁን ታጠቡ፣ አያቴ ብሉ ብለህ አንዱን እንደ ብዙ ትጠራለህ አይደለ? አንድ ሰው እንደ ብዙ ፕሉራል ኦፍ ማጀስቲ ይባላል። ይሄ ፕሉራል ኦፍ ማጀስቲ ወይም ሎያሊቲ ማክበር፣ ሮያሊቲ። ይሄ አሁን አውግስቲን ኦፍ ሂፖ ሮያሊቲ ብሎ የተናገረው አንዱ አልተሳደበም። ጭራሽ በፍጹም አይደለም። በነገራችን ላይ ይሄ ግን እንደዛ ነው ያለው ሂፖ። አውግስጢኖስ እንደዛ ነው ያለው። አይ እኔ በነገራችን ላይ ዩዝድ ዘ ፕሉራል ፎር ዘ ሲንጉላር አለ እኮ ፕሉራል። እኔ ያልኩህ ግን ከሊትሬቸር አንጻር ምንድነው ያወራሁት? ምናልባት እኔ ያወራሁት ምን መሰለህ ሳልማኒ ወይ ሳላህ ይቅርታ ሳላነ እኔ ያወራሁት ኢንክሉሲቭነስ ነው። ለምሳሌ በነገራችን ላይ እኔ ስማር እንደሰማሁትም እንደተማርኩትም ከሆነ ስለ ልደት ሲሆን ወይም ስለ ልደቱ ወይም ስለ ትውልዱ ጠለቅ ብሎ ስለ ብስራቱ ስለምናምን ሲሆን ሉቃስ ስለ ወንጌላውያኖቹ ራሱ የጻፉት ኤግዛክትሊ ወርድ ባይ ወርድ ኮምፔር ስታደርጋቸው አሉ ሞር ኢን ዲቴይል የገቡ አሉ። ለምሳሌ ስለ መስቀሉ ስለ ስቅለቱ ምናምን ሲሆን ጆን ወይም ዮሐንስ የጻፉት በወንጌል ላይ ሞር ክሎዝ ማለት ሞር ዲቴይል ነው። እኔ ግን ምንድነው ያልኩት መሰለ ቅድም የነገርኩ ነው። ኤግዛምፕሉ ከሽፍቶቹ አንዱ ብሎ ያስረዳኝ ሰው በየትኛው በኩል እንደነበረ ዋን ኦፍ ዘም ብሎ ስፔሲፋይ አድርጎ የገለጸልኝን ሰውና ሽፍቶቹ ይሰድቡት ነበረ ብሎ የተናገረ ቁጥሮቹ ሽፍቶቹ ይሰድቡት ነበረ ምንም ምንድን ነው የሚባለው
ቃላቶቹ 3 ሽፍታ የሚሆን 1 ሽፍታ የሚሆኑ ስንት ሽፍቶች እንደሚሰድቡት አይታወቅም። ይህን ያወቅ ነው ቅድም እንዳልከኝ 2 መሆናቸው በግራ በቀኝ ሉቃስ ነው የተናገረው። እሱ ደግሞ ስፔሲፋይ አድርጎ ዋን ኦፍ ዘም ወዝ ራይት፣ ምክንያቱም በደለኛ እንደሆነ አምኗል፣ ተጸጽቷል። ማለት እኔ ይገባኛል፣ መሰቀሉ ለእኔ ይገባል፣ ለእሱ ነው እንጂ የማይገባ ብሎ አመነ። ይህ ጥፋተኛ መሆን አመነ። ሪፔንት አድርጓል ያልኩ በዚህ ቃል ነው፣ ወይም ንስሐ ተጸጽተዋል ያልኩ። ሁለተኛ ደግሞ የነበረበት ነበረ ሺደን እሱ ሪፔንተንስ አይደለም። ሉቃስ ወንጌል ምዕራፍ ስንት ላይ ሪፔንተንስ አይደለም እሱ ሉቃስ አይደለም የሚገኘው ሪፔንተንስ አይደለም ነው አይደለም። ምን መሰለህ መጀመሪያ ላይ መች ተሳደበ ነው ሪፔንት የሚያደርገው። ኤግዛክትሊ መች ተሳደበ ኤግዛክትሊ ከወንበዴዎች መሀል ተቆጠረ የሚለው ትንቢት ይፈጸም ዘንድ በሽፍቶች መሀል ተሰቀለ ነው ትንቢቱ። ወንበዴዎቹ እኮ ሽፍቶቹ ሌባ ሊሆን ይችላል። ኢየሱስን መች ሰደበና ነው ሪፔንት እኮ ኢየሱስ ክርስቶስም እኮ ያሰቀለው። ኢየሱስ ክርስቶስም እኮ የሽፍቶቹ አለቃ በሆነው በበርባን ፈንታ አይደለም የተሰቀለው አይደለም። አሁን ምን መሰለህ ይሄ ሌብነቱ ሽፍታነቱ ይጨርሳል ከእግዚአብሔር ጋር። ግን ኢየሱስን መች ተሳደበና ነው ሪፔንት የሚያደርገው? ኤግዛክትሊ ስለ ኢየሱስ እኮ አላወራሁም፣ ስለ በደሉ ነው ያወራው። ኦኬ ሌላ አሁን እሱ እኔ እኮ ስለ ሌላኛው በደል አይደለም። ሰውየው እኮ ዝሙት አድርጎ ሊሆን ይችላል፣ እሱ አይመለከተንም። አዎ ስለ በደሉ ራሱ መሰቀሉ እንደሚገባው ማመኑ ነው ያልኩህ። ሁለተኛ ደግሞ እሱ ስራው ችግር የለውም። ሌባም ሽፍታም ይሆናል ነው ሊሆን ይችላል። እሱን ተው ችግር የለውም። አሁን ኢየሱስን መሳደቡ ላይ ሪፔንት አድርጓል የሰው አይደለም አላለም አይልም። እኔ ተሳድቤው ነበረና ቀይሬዋለሁ አይልም። ስድቦ አይደለም። ዮሐንስ አፈወርቅ እንደዛ ነው ያሉት። ውሸት ነው ንግግሩ። አይ አይደለም። እኔ ደግሞ በደሉን አመነ ነው ያልኩህ። በደለኛ መሆኑና መስቀሉ እንደሚገባው ያምናል። ዮሐንስ አፈወርቅና ጄሮም እንደዛ ነው ያሉት ነው የምልህ። አሁን ማስኬደውን እኮ አሁን ለምሳሌ እኔ እሱን ጠለቅ ብዬ አነባዋለሁ። ይሄ አባቶች ትምህርት የሚባለው አሁን ይሄ እሺ አዎ ይህንን ብዬ ያልኩህ ግን ይሄ ምንድነው ያልኩህ? በአጠቃላይ ሉቃስ በሉቃስ የተጻፈው ስለ ሽፍታው ሁኔታ በማቴዎስ የተጻፈው ስለ ሽፍታው ሁኔታ ይለያያሉ ልልህ ፈልጌ ነው። ኤግዛክትሊ አንተ አሁን ገብቶሃል፣ ሚኒንጉ ይገባሃል ብዬ ነው ማስበው። ይሄን ያክል እኔ እንኳን ገብቶኛል። ይቅርና አንተ በደንብ እንትን ያልከው ስለ ሳሊቬሽኑ ስለ መዳኑ ስለ ማለት ምንድነው የሚባለው ሽፍታው ከዛ በዛች መሃል ሞመንት ሆኖ ስለማመኑ ሉቃስ በጥልቀት እያብራራ ነው። ማቴዎስ ደግሞ ስለመሰደቡ ጌታን ስለመስደባቸው ነው እያወራና ስፔሲፋይ ስላላደረገ ነው። ይሄ ለመረዳት ትክክል ነው። ስንት ሽፍቶች ነበሩ ብለህ ካወቅክ ሁለቱም አልተሳደቡም ከተባልክ በቃ አንዱ ቦታ አልተሳደበም፣ አንዱ ቦታ ተሳደበ። እንደዛ ነው እኔ የተረዳሁት። መጽሐፉም እንደዛ ነው። ለዛ ነው አባቶችም የሚለያዩት፣ የቃሉ አባቶች የተለያዩት ለዛ ነው። ሊለያዩ ይችላሉ። ትክክል ሚኒንግ ላይ ያለያያል። አሁን እኮ ይሄ አንድ ጊዜ እኔ እናንተ እንኳን ተለያይተናል። ሲደኒ አንድ ጊዜ በቃ ይህንን ታዳሚን ተውና ኦብቪየስሊ ነበረ። ግን እስቲ አንድ ነገር ላሳየ። ግጭት ነው እንዳልነው ቅድም። እስቲ መጽሐፈ መሳፍንት ሁለተኛ ዜና ምዕራፍ 22 ቁጥር 1 እና 2 ላይ እንግባ እስቲ በደንብ። አንድ ጊዜ ኢዮራም ልጅ አካዝያስ ነገሰ ይላል። የኢዮራም ልጅ አካዝያስ ነገሰ። ተራ በተራ ሁሉም ያሳያሉ። እሺ ኢንሻአላህ። አካዝያስ መንገስ በጀመረ ጊዜ እድሜው 42 ዓመት ነበር አለ። ስንት ዓመት? 42 ዓመት ነበር። ጥሩ። ከዛ በኢየሩሳሌምም ስንት ዓመት ነገሰ? አንድ ዓመት ነገሰ። ከዛ በኋላ እናቱ ጎቶሊያ የተባለች የእስራኤል ንጉስ የዘንበሪ ልጅ ነበረች አለ። ጎቶሊያ የተባለች ልባር የኢዮራም ልጅ ነው። እድሜው 42 ነው። ኢየሩሳሌም ላይ 1 ዓመት ነግሷል። ከዛ ደግሞ እናቱ ጎቶሊያ የተባለች የዘንበሪ ልጅ ነበረች። ይሄን የነገረን ሁለተኛ ዜና ምዕራፍ 22 ቁጥር 1 እና 2 ላይ ነው። ከዛ ይሄንኑ ጥቅስ መጽሐፈ ነገስት ሁለተኛ ነገስት ምዕራፍ 8 ላይ ቁጥር 26 የኢዮራም ልጅ አካዝያስ ነገሰ አለ። ራሱ የኢዮራም ልጅ ያው እዚህ ጋር የኢዮራም ልጅ አካዝያስ ነገሰ። ጥሩ። መንገስ በጀመረ ጊዜ እድሜው ስንት ነበረ? የ22 ዓመት ጎልማሳ ነበረ። በኢየሩሳሌምም 1 ዓመት ነገሰ አለ። 1 ዓመት። እናቱ ጎቶሊያ የተባለች የዘንበሪ ልጅ የእስራኤል ንጉስ ነበረች አለ። አሁን ጥያቄው ቅድም እንዳልከው ወደ ኦሪጂናሉ መመለስ ስላለብን
ይሄ ስህተት ሊሆን ይችላል የሚል ነገር ነው። ጥሩ። እኔ አሁን ምክንያቱም እኔ ቀጥታ ማናገር ግሪክ ሰብቷጀንቱ ላይ ነው ታማኝነት ያለው ሰብቷጀንቱ ስለሆነ ማለት ነው። ያው ሰብቷጀንት ነው ይሄ። ምን ይላል መሰለ ተመልከት። ሶ አካዚያስ ሰን ኦፍ ጆራም ኪንግ ኦፍ ጁዳ reigned ምን አለ የታለ? ኦኬ reigned አለ። እሺ ከዛ እሺ አካዚያስ began to reign when he was 20 years old አለ። ስንት ዓመት? 20 ዓመት አለ። ከዛ and he reigned 1 year in Jerusalem and his mother's name was ጎቶሊያ። ኦኬ ጥሩ። ይሄኛው አንድ አለ ቀጠለ። ሌላኛው ደግሞ ምን አለ እዛው ሰብቷጀንት ላይ son of Joram began to reign 20 and 2 years old አለ። ስንት ዓመት? 22 ዓመት። አካዚያስ when he began to reign and he reigned 1 year in Jerusalem and he the name of his mother was ጎቶሊያ አለ። አሁን ይሄ ግሪክ ሰብቷጀንቱ ነው። ስንት ዓመቱ ነው አካዚያስ መንገስ ሲጀምር? እድሜው የትኛው ነው ትክክል? 22 ዓመት ነው ወይስ 20 ዓመት ነው? አንድ ሁለተኛ ሂብሩ ደግሞ ምን ይላል? ይሄ ማሶሬት ነው። የማሶሬት ምን ብሎ ያስቀምጣል? 40 and 2 years old አለ። 42 ዓመት ነበር አለ ማሶሬቱ አንደኛው ላይ። ሌላኛው ላይ ደግሞ 2 and 20 years old። ሁለት ጥያቄ ነው የምጠይቀው። የመጀመሪያው ጥያቄ የምንከተለው ትክክለኛው ማኑስክሪፕት የማሶሬቱን ነው ወይስ የሰብቷጀንቱ ነው ትክክል? አንድ። ሁለተኛ ጥያቄ በዚህ በማሶሬቱ መሰረት አካዚያስ መንገስ ሲጀምር 42 ነው ወይስ 22 ነበረ? ሶስተኛ ጥያቄ በሰብቷጀንት መሰረት አካዚያስ መንገስ ሲጀምር 22 ነበር ወይስ 20 ነበር? የትኛው ነው ትክክል? ሶስቱንም ጥያቄ መለሰልኝ። አይ እኔ ይህ ዓመት ይህ እንትን ምንድነው የምትለው? ይህ የአካዚያ የዓመታት ስህተት በ2000ኛው ባይብል ዓመትና ከዛ በኋላ ተሻሽሎ በታተመ የተስተካከለ ይመስለኛል። ስህተት እንደነበረበት ታምኖበታል። ኦኬ። ስለዚህ ኮንትራዲክት ያደርጋል ወይስ አያደርግም? አዎ ስለሚያደርግ እኮ ነው እርማት ተወስዶበታል ይመስለኛል። ወርዱ እንደዚህ ዓመቱ በሌሎች እትሞች ተሻሽሎ ታትመዋል። አዎ ገብቶኛል። ኮንትራዲክት ያደርጋል ወይስ አያደርግም ነው? ያደርጋል አይደለ? አዎ ኦኬ። ወርዶች እኮ ይህ ዓመታቶቹ በትክክል ያደርጋሉ እኮ 22 እና 40 ምናምን። ስለዚህ ጨርሰናል። ቅድም ያልኩ ይሄን ነበረ። የአምላክ ቃል ነው ብለን ለመቀበል ኢየሱስ ክርስቶስ አምላክ ነው አይደለም ብለን ለማውራት፣ ሁለተኛ ኢየሱስ ማን ነው ስላሴ የሚባል ነገር ባይብል ላይ አለ ወይስ የለም ብለን ለማውራት፣ ሌሎች ቴዎሎጂዎችን ለማውራት መጀመሪያ ፍጹም የአምላክ ቃል ነው ለመሆኑ ተማምነን የገባ ነው። እሱ ምንድነው? የአምላክ ቃል ኮንትራዲክት አያደርግም ነው። ስለዚህ ኮንትራዲክት ስላደረገ የአምላክ ቃል አይደለም። ስለዚህ ባይብል የአምላክ ቃል አለመሆኑ አይደለም። ይህ ምንድነው መሰለህ? ይህ ምንድነው መሰለህ? ኦኬ እሺ፣ ወደ መልስ ከመሄድ በፊት ከሰብቲጀንት እና ከማሶሬቲክ ቴክስት የትኛው ነው ሪሌብል ወይም ደግሞ ለእናንተ ሶርስ ተደርጎ የሚወሰደው የትኛው ነው? እሱን አልመለስከውም። እሱን ጥያቄ አይ እኔ ሶርስ ነው ብዬ የምጠራው እንኳን በመጽሐፍ ቅዱስ ዙሪያ ላይ እውነቱን ስነግርህ አሁን የግዕዝም ትንሽ እውቀት ስላለችኝ የመጀመሪያው ትራንስሌት የተደረገው የግብፅና የኢትዮጵያ ግዕዙ ባይብል ስለሆኑ መጽሐፍ ቅዱስ እነሱ ናቸው እንደ እኔ ኦቶሪቲ እንትን አልቲሜት ኦቶሪቲ ያላቸው ብዬ የምጠራቸው። እኔ እንደዛ አይደለም ጥያቄው። አንደርስታንድ አላረኩም። ይኸውልህ ጥያቄው እነዚህ ግዕዞቹ የተደረጉት ወይ ከሰብቷጀንት ነው ወይ ከማሶሬት ነው። ምክንያቱም ማሶሬቱ ዕብራይስጥኛ ነው። ያኛው ደግሞ ሰብቷጀንት ግሪክ ነው። ሁለቱም ማኑስክሪፕቶች ናቸው። ስለዚህ ከሁለቱ ማኑስክሪፕቶች የትኛው ነው ተቀባይነት ያለው? አንደኛው መጣል አለብን ግዴታ። ወይ አሁን የኦርቶዶክስ ቤተክርስቲያን ይህንን አርማ ስትመጣ ያረመችው በማን መሰረት መሰለ? በማሶሬት ማሶሬቱን አይታ ነው። ማሶሬቱ 42 ይላል። ስለዚህ ሮንግ ነው ብላ አሻሻለችው ራሱ 22 ብላ ማለት ነው። ማሶሬቱን ነው የምትከተለው። ስለዚህ አሁን ማሶሬቱ ስህተት አለበት ማለት ፋለብል ነው ማለት ነው። ያ ማለት ደግሞ ምንድነው? የአምላክ ቃል አይደለም ማለት። ሁለተኛ ሰብቷጀንቱ ደግሞ 22 ነው የሚለው 20 እና 22 ነው የሚለው 42 በማለት ፋንታ።
ስለዚህ ከሁለቱ ማኑስክሪፕቶች የትኛውን ነው አንተ የምትቀበለው? መጀመሪያ ማኑስክሪፕቱን ለይልን። ኤግዛክትሊ አሁን አይ በመጀመሪያው ቃልህ ሁሉም ተስማምቻለሁ በሐሳቦች እውነቱን ስነግርህ ምንድን ነው ግን ወደ ኮንሴፕቱ ስመጣለሁ ወደ ማጠቃለያው ሐሳብ ምናምን ስመጣልህ ወርድ ባይ ወርድ ቀድም መጀመሪያም ስገባ ወርድ ኦፍ ጋድ ኢዝ ኢንፋሊብል ምንድን ነው የሚባለው? ይህ እግዚአብሔር የተናገረው ሰዎች በትክክለኛው መንገድ ጽፈውት በትክክለኛ መንገድ ሲያስተላልፉት ነው ኢንፋሊብል የሚሆነው። ሰዎች የራሳቸውን ወሬ ሲያስገቡበትና ሲጽፉት ስህተት ይፈጠራል። በዚህ ላይ ምንም ጥርጥር የለኝም። ማለት እግዚአብሔር ወርድ ባይ ወርድ ነው ማለት ነው በአጭሩ ነው አይደለም። the word of God by itself is infallible ማለት እኔ የፈለኩት። እሺ አሁን ወርድ ኦፍ ጋድ ነው እንለዋለን። ይሄ ኢንፋሊብል የሆነው እኮ ይሄ እግዚአብሔር ያልጻፈው ሰዎች የተሳሳቱትን ጽሕፈት እኮ አንተ ምንም እግዚአብሔር ተሳስቶት እንደዚህ ፈጸመው ስለ አካዚያስ እድሜ አትልም። ይሄ ምንድን ነው የሆነው መሰለህ? ሀብን የሚያደርግ ነገር ማን የተሳሳተው? ሰዎች። ስለዚህ አምላክ ቃል አይደለም ማለት ነው። አይደለም እኮ እነሱ ቃሉን በትክክል አለመጻፋቸው እንጂ የአምላክ ቃል አለመጻፋቸው አይደለም እኮ ትክክል። የትኛው ነው ትክክል? ወዴት ሄደን እንዴት አድርገን እንየውሽ? ወደኋላ እንመለስ። ትክክል ነህ። አሁን እኛ ኤግዛክትሊ እኔ በኦርቶዶክስ ተዋህዶ እምነቴ መጀመሪያ ጊዜ ሶላ ስክሪፕቹራም አይደለሁም ነግሬሃለሁ። ከመጀመሪያውን ስገባ ያው ዲስክሌመር ሰጥቼ ነው የገባሁት። የአባቶችም ትምህርት ምክንያቱም መጽሐፉ በእኛ አልቲሜት ኦቶሪቲ የሚባለው የአባቶች ትምህርትና የመጽሐፍ ቅዱስ አባባል ነው። ከዛ አመቱ ሂስትሪ ኮንቴክስቱ ኤቭሪቲንጉ በዛን ጊዜ የተጻፈው አልቲሜት ሶርስ ኦፍ የቤተ ክርስቲያኑ የትምህርት ምንጭ ብለን የምንለው እኛ እንትን ምንድነው ይሄ ለኬፋ የተሰጠችው ሃይማኖት ወይም በኬፋ ላይ የተመሰረተ እምነት የምንለው በአባቶች መሰረት ነው በእኛ። ስለዚህ ወርድ ባይ ወርድ ስክሪፕቸሩ ወይም ጽሁፉ አይደለም ኢንፋሊብል ነው እያልኩ አይደለም። እሱን ቃል ሰዎች ሲጽፉት ያጣምሙታል። ሌላም መጽሐፍ ተጽፎ ባይብል ተብሎ ሊሰጥህ ይችላል። ባል እሺ፣ አንዴ ኮንፊርም አድርገልኝ። ፋሊብል ነው በቃ በአጭሩ። አሁን እጃችሁ ላይ ያለው ባይብል ፋሊብል ነው በቃ። ኦኬ፣ ይሄም እኔ አሁን እያምታታኸኝ ነው። ለምን መሰለህ? ስፔሲፊክ ገብተን እንመልስና ስትመልስ ከዛ ምን ታደርገኛለህ? በኮንክሉዥኑ ይህ ደግሞ እንትን ምንድን ነው ፕሪሚሱና ኮንክሉዥኑ ትክክል አይደለም። አሁን በቃ ለምን ትክክለኛ ጥያቄውን ልጠይቅህ። አካዚያስ መንገስ በጀመረ ጊዜ እድሜው 42 ዓመት ነበር ወይስ 22? የትኛው ነው እግዚአብሔር ቃል? አሁን የታረመው አይ ጥያቄ እሷ የታረመውን 22 ዓመቱ 42 የሚለው ውሸት ነው። አዎ ሰዎች ተሳስተው ጽፈውታል። ኦኬ፣ ስለዚህ የሰው ቃል ነው እንጂ እግዚአብሔር ቃል አይደለም። ባይብል ኮንትራዲክት ያደርጋል ማለት ነው እርስ በርሱ። መጀመሪያ እኮ ነገርኩ። ወርድ ባይ ወርድ ስንለው እኔ እኮ እያልኩ ያሉት ለምሳሌ አካዚያስ 20 ዓመቱም 40 ዓመቱም ሲሆን እግዚአብሔር ይህንን ቃል እየተናገረ አይደለም የጻፈው። ቃል በቃል ምን ለማለት ተፈልጎ እንደሆነ የእግዚአብሔር ቃል የሚለው ሆሊ ስክሪፕት ነው። ስክሪፕቱ ይሄ ማለት የሚሰጠው ሙሉ ሜሴጁ ቅዱስ ሀሳብ ነው ለማለት እንጂ ስክሪፕቱ ባይትሰልፍ እሱ አይደለም። እኛ ግን አሁን ጥያቄያችን የአምላክ ቃል በሀሳብም ይሁን ልብ አድርግ፣ በሀሳብም ይሁን በቁጥር በአይነትም ይሁን በይዘት በምንም አይነት ሁኔታ የአምላክ ቃል አይጋጭም። ያስማማናል። ኤግዛክትሊ የአምላክ ቃል አይጋጭም። የተጋጨው ታዲያ የአምላክ ቃል አይደለም ማለት ነው። የሰዎቹ የጻፊዎቹ ጽፈት ነው ስህተቱ። ከየት እናምጣው እና የተጠቀሙት ሰው እርስ ማለት ነው። ትክክለኛ ማንኛው እንደሆነ በምን አወቅ? ኦኬ ትክክል ነህ። እኔ አሁን ለምሳሌ ቀደም የነገርኩህን ነው። እኔ የአባቶችን ትምህርት እቀበላለሁ ብያለሁ። ለምሳሌ እኔ መጽሐፍ ቅዱስ ብቻ ስለ ራሱ አይመልስም እላለሁ። በጣም ይቅርታ ስላቋረጥኩ፣ በጣም ይቅርታ። በጣም ጸባይ ያለ ልጅ ነህ። አባቶች ከመኖራቸው በፊት ነው መጽሐፍ የተጻፈው አይደለም? አዎ ከመኖራቸው በፊት የተጻፋለ። አባቶች እያሉም ገና በአራት መቶ ክፍለ ዘመን ነው በእንድል የተደረገው የመጨረሻው እሱ። ይሄ አዲስ ኪዳን ነው እሱ። ስለ በንድሊንግ ሙሉ እኔ ማወራው ስለ ብሉይ ኪዳን ነው መጀመሪያ የነበረው። ስለዚህ ምንድነው በአጭሩ ብሉይ ኪዳን ያኔ መጀመሪያ ሰዎች አባቶች ምናምን የሚባሉ ሳይኖሩ የነበረ መጽሐፍ ከሆነ ኢየሱስ ከመምጣቱ ከ280 ምናምን ዓመት በፊት ሰብቷጀንት የነበረው ያኔ ነው። ይሄ መጽሐፍ እውነተኛ ትክክለኛ ሂስትሪ እንደዘገበልን ለማወቅ
የትኛውን መጽሐፍ ትሬስ ባክ አድርገህ ነው ያወቀው? ኤግዛክትሊ ይሄ ነው ያልኩ። በቃ ትክክለኛ አልቲሜት ጥያቄ ማለት እኔ የምጠይቀው አንተም የምጠይቀው ሁላችንም እንዲመለስልን የምንፈልገው ነው። ዛት ሰው እኮ ቅብብሎሽ የሚያስፈልገው ይሄ ትምህርት ገባኝ። ቅብብሎሽ ላይ ባይብሉ ለራሱ እኔ ውሸት ነበርኩኝ እኔ እውነት ነበርኩኝ ብሎ አሁን የተጻፈው በእጅ ላይ የምትይዘው ለቲቲቢ የሆነች ስፔሲፊክ ባይብል መጽሐፍ ያዝክ እንበል ገብተዋል። ከሰብቶጀንትም ትምጣ ከሌላው ከሂብሩም ትምጣ ከግሪኳም ትርጓሜ ትምጣ ኋላ ይሄ ከኪንግ ጄምስ ቨርዥንም ትሆን ግዕዝም ትሆን ሱርስትም ትሆን ሌላው ችግር የለውም። ይቺ ባይብል ራሷ በራሷ ቁማ እኔ ነኝ የጥንቱ ባይብል ማለት አትችልም። ይህንን እንድትል የሚያስፈልጋት ያላት ትምህርትና ይዟት የመጡ ሰዎች ናቸው። አጅበው ነው የሚናገሯት ብዬ ማምነው ለዛ እኮ ነው እኮ በቃ በአጭሩ ማለት ነው። ይኸውልህ ሼደንዬ ዊዝ ኦል ሪስፔክት ምንድነው የባይብል እንዳየነው ኦብቪየስሊ አይጋጭም ብለን ጀምረን ነበር። የአምላክ ቃል ተጋጨ አገኘን። ከተጋጨ የአምላክ ቃል አይደለም ብለን ነበረ። ስለዚህ ከተጋጨ ተጋጭቷል ኦልሬዲ የአምላክ ቃል አይደለም ደመደምን ኮንክሉዥን። ምክንያቱም መጀመሪያ ፕሪሚሳ ያዝን። ፕሪሚሳችን ምን ነበረ? የአምላክ ቃል አይጋጭም። ተግባባን። ስለዚህ የአምላክ ቃል አይጋጭም፣ ከተጋጨ የአምላክ ቃል አይደለም የሚል ፕሪሚስ ይዘናል። ሎጂክ የምናውቅ ከሆነ ማለት ነው። ሶ ፕሪሚሳችንን በያዝነው መሰረት ሄደን ደግሞ ስናየው ስንፈትነው ባይብል ተጋጨ። ስለዚህ ኮንክሉዥን ምን ይሆናል? የአምላክ ቃል አይደለም ኮንክሉዥኑ ማለት ነው። ምክንያቱም ሲንግል ወርድ ሊጋጭ አይገባም። ሲንግል ወርድ እኔ አንድ ሺህ ያሳያለሁ። አሁን አንድ ይሄን አሳይቼ ሁለተኛ ከዚህ በኋላ ሌሎች ወንድሞች ነው ምትወ አንድ የኦርደር ችግር ላሳየህ። ባይብል ላይ በጣም ከብዙ በጥቂቱ ነው ማሳየህ። ከብዙ በጥቂቱ አንድ ነገር ነው ማሳየህ። ወንድሞች ይቀጥላሉ ሌሎች ማለት ነው። እሺ ይሄን እንግዲህ አንድ ሂስትሪ አለ የምታስታውሰው ከሆነ ኢየሱስ የበላ ማን ነው ሊበላ ሄዶ ያጣባት በለስ ያለባት መስሎት ያጣበት ጊዜ ነበር አይደለ? እና የረገማት አንድ ታሪክ ነው አይደለ? ታሪክ ሁለተኛው አንድ የተከሰተው አይ አላስታውሰውም፣ ግን በለሷ እንደረገማትና ሊበላ ፍሬ ፈልጎ እንደሄደና እንደረገማት ይናገራል እኮ። ከዚህ በኋላ ፍሬ ከአንቺ ማንም አይብላ ብሎ ረገማት። በዛን ጊዜ ደቀ መዛሙርቱም አዩ አይደለ? አንድ ጊዜ የተከሰተ ታሪክ ነው እንደምናስታውሰው። ይሄ ከቢታንያ ሲመለስ የነበረ ታሪክ ነው አይደለ እንዴ? ኦቪየስ። አዎ በማርቆስ መሰረት ማርቆስ 11 ላይ 11 ከ11 ጀምርና ኢየሱስም ማለት ወደ ኢየሩሳሌም ወደ መቅደስ ገባ። መጀመሪያ ኢየሩሳሌም ነበረ፣ መቅደስ ገባ። ዘወርም ብሎ ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ፣ ጊዜው ምን ነበረ? መሽቶ ስለነበረ። ጥሩ። ከ12ቱ ጋር ወዴት ወጣ? ወደ ቢታንያ ወጣ። ልብ አድርግ። መጀመሪያ መሽቶ ነበረ፣ እዛ ኢየሩሳሌም ነበረ፣ ቢታንያ ወጡ። ከዛ በኋላ በማግስቱም ከቢታንያ ሲወጡ ተራበ። ከቢታንያ ሲወጡ ተራበ። ጥሩ። ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶም ምንም አላገኘባትም ማለት ከቅጠል በቀር ምንም አላገኘባትም። የዛን ጊዜ መልሶም ከአሁን ጀምሮ ለዘላለም ፍሬ ከአንቺ ማንም አይብላላት። ደቀ መዛሙርቱም ሰሙ። አሁን ቁም ነገሩን እዚህ ጋር ወደ ኢየሩሳሌም መጡ። መጀመሪያ ኢየሩሳሌም ነበረ። ከኢየሩሳሌም ሲመሽ ወደ ቢታንያ ወጡ። ከቢታንያ ሲመለስ ጠዋት ማለዳ ላይ ተራበ። ከዛ ያችን በለስ አየ። ከዛ በኋላ ወደ ኢየሩሳሌም መጣ። ኢየሩሳሌም መጣ፣ ወደ መቅደስም ገባ። በመቅደስም የሚሸጡትና የሚገዙትን ያወጣ ጀመረ። የገንዘብ ለዋጮችንም ገበታዎችን፣ የእርግብ ሻጮችንም ወንበር ገለበጣል። ስለዚህ ኦርደሩን ያዝልኝ። መጀመሪያ ምን ነበረ? ኢየሩሳሌም ነበር። ከኢየሩሳሌም ሲመሽ ወደ ቢታንያ ወጣ። ከዛ በማለዳ ቢታንያ ካደረ በኋላ ራበው። ቅጠል ያለባት ምናምን አንድ ነገር ይገኝባት እንደሆነ ረገማት። ከዛ በኋላ ወደ ኢየሩሳሌም መጣ። ቤተ መቅደሱን አጸዳ፣ ገለበጠ ማለት ነው ወንበራቸውን። ጥሩ። ይሄን የነገረን ማርቆስ ነው። ልብ አድርግ። ይሄን የነገረን ማርቆስ ነው። ማቴዎስ ደግሞ ምንድን ነው የሚነግረን? ማቴዎስ ወንጌል ምዕራፍ 21 ላይ ቁጥር 12 ላይ ሲጀምር ገና ከየት እንደሚጀምር ያው ኢየሱስም ወደ መቅደስ ገባ። ገና ሲጀመር ወደ መቅደስ ነው የገባው ኢየሩሳሌም። በመቅደስም የሚሸጡትና የሚገዙትን ሁሉ አወጣ፣
የገንዘብ ለዋጮችንም ገበታ የእርግብ ሻጮችንም ወንበር ገለበጠ። ከዚህ ነው የጀመረው። ልባት ከታችኛው ታሪክ ነው የጀመረው። ቀጠለ። እዚህ ጋር መጣና ታሪኩ ያው ረዘም ስለሚል አንተ ማየት ትችላለህ። እነዚህም የሚሉትን ትሰማለህ አሉት። ኢየሱስም እሰማለሁ፣ ከህፃናት ከሚጠቡት አፍ ምስጋናን ለራስህ አዘጋጅ የሚለው ቃል ከቶ አልሰማችሁ ምን አላቸው። ቀጠለና ትቷቸውም ከከተማ ወደ ቢታንያ ወጣ አለ። ወደ ቢታንያ ምን ካረገ በኋላ? ቤተ መቅደሱን ካጸዳ በኋላ ከገለበጠ በኋላ ማለት ነው። ወደ ቢታንያ ወጣ፣ በዚያም አደረ። ቢታንያ ከዛስ በማለዳም ወደ ከተማ ሲመለስ ተራበ። ማለዳ ላይ ሲመለስ ተራበ። ከዛ በኋላ በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም በቀር ብቻ ምንም አላገኘባትም። ለዘላለሙ ፍሬ ካንቺ ማንም አይብላላት። በለሲቱም ያን ጊዜ ደረቀች። ደቀ መዛሙርቱም ይህንን አይተው በለሲቱ ያን ጊዜ እንዴት ደረቀች ብለው ተደነቋል። ጥያቄው ይሄ እንትን ኮዴክስ ሳይናቲከስ ላይም እንደዚሁ ነው ያለው። ያው ሳይናቲከስ ላይም ማሳየት እችላለሁ። ስለዚህ አሁን ምንድነው ጥያቄው? የኦርደር ትልቅ ችግር አለ። ኢየሱስ ክርስቶስ ይሄንን ተአምር የሰራው አንድ ጊዜ ነው። እቺ የበለሷን ጉዳይ የሰራው ያንን ሲሰራ መጀመሪያ ቤተ መቅደሱን ካጸዳ በኋላ ነው ወደ ቢታንያ ሄዶ ይሄንን ነገር ወደ ቢታንያ ሄዶ ሲመሽ ከቢታንያ ሲመለስ ተርቦ በልቶ ከዛ በኋላ ነው ወደ ኢየሩሳሌም መጥቶ ቤተ መቅደሱን ያጸዳው? ወይስ መጀመሪያ ቤተ መቅደሱን አጽድቶ ከዛ ሲመሽ ወደ ቢታንያ ወጥቶ ከዛ በኋላ ረግሟት ነው እንደገና ወደ ቢታንያ የመጣው ወደ ኢየሩሳሌም የመጣው? የትኛው ነው ትክክለኛው ሂስትሪ? ትክክለኛው ሂስትሪ የዘገበልን ማቴዎስ ነው ወይስ ማርቆስ ነው? የትኛው ነው ኦርደሩ ትክክል? የትኛው ኦርደር ነው ትክክል? የትኛው እኔ እውነቱን ስነግርህ የነሱን ኦርደር በትክክል አላቃቸውም። ኦርደራቸውን በትክክል አላቅም። አሁን ይሄ የበለሲቷ መረገም ታሪኩን ብቻ ነው የማውቀው። በለሲቷ የሆነ የራሷ ሚኒንግ ምናምን ስለሰማሁላት በዛኛው ትርጉም ላይ አውቃታለሁ። ወደ ቢታንያ እንደወጣ ከዛ በኋላ የጠዋቱ ሰዓት ነው ትክክለኛው የሚመስለኝ። የጠዋቱ ወደ ቢታንያ የገባበት ታይም ለምን ብትለኝ ከዛ በኋላ ሆሳዕና ብሎ ወደ ደብረ ዘይት ምናምን የሆሳዕና ህፃናቶች እንዲያመሰግኑ ምናምን ፈቅዶ የለ በቀኑ። ስለዚህ አንደኛው ታሪክ ስህተት ነው ማለት ነው። አንደኛው ኦርደር ስህተት ነው። ኦብቪየስሊ ግዴታ ሁለቱም ትክክል አይሆንም። አንዱ ስህተት። የትኛው ነው ስህተት? እኔ በእነሱ ላይ ብዙም እንትን የለኝም። በእነዚህ ላይ መሰለኝ ብዬ ላወራ ምናምን ሳይሆን ሞር ጊዜ ከሰጠኝ እነሱን በትክክሉ አነባቸዋለሁ። ሁለቱንም ታይማቸው ወይም ደግሞ ለምሳሌ አንደኛው ታሪክ የጀመረው ትናንትና ጀምሮ ከዛ በኋላ ሶስተኛ ቀን እየሄደ ነው ወይስ አንደኛው ቀን ጀምሮ ወደ ሁለተኛው ቀን እየሄደ ነው? አላውቀውም። ይኸው በአጭሩ እኔ አሁን ወደ ለወንድሞች ልለቅ ስለሆነ በአጭሩ ማለት ነው። መጀመሪያ ኢየሩሳሌም ነበረ ኢየሱስ በማርቆስ መሰረት። ከዛ ከኢየሩሳሌም ሲመሽ ወደ ቢታንያ ሄደ። ቢታንያ በማግስቱ ቢታንያ አድረው ተራበ። ከዛ በለስ ያለባት ቅጠል አየ። ከዛ በኋላ ከቅጠል በቀል ምንም አላገኘባትም። ወዲያውኑ በቃ ረገማት፣ ደረቀች። ወዲያውኑ ወደ ኢየሩሳሌም ተመልሶ መጣ። ኢየሩሳሌም ሲመጣ ግን አያቸውና እነዚህን ሰዎች ምን አረገ? ማጽዳት ጀመረ። ወንበራቸውን ገለበጠ፣ እርግብ ሻጮቹን አባረራቸው ምናምን። እዛ ማቴዎስ ላይ ስትመጣ ደግሞ መጀመሪያ ማርቆስ ላይ መጨረሻ ላይ የተደረገውን መጀመሪያ ላይ አድርጎ ነው እሱ ያስቀመጠው። ምን አረገ? መጀመሪያ ቤተ መቅደስ ገባ፣ እዛው ኢየሩሳሌም እነዚህ ወንበራቸውን ገለበጠ፣ እርግብ ሻጮቹን ምናምን አባረራቸው፣ አስወጣቸው፣ ቤቴን የእንትን ቤት አደረጋችሁት ምናምን ብሎ ተናገረና ትቷቸው ሄደ። ሲመሽ ወዴት? ወደ ቢታንያ ወጣ። ሲመሽ ማለት ነው። ከዛ በኋላ ቢታንያ አደረ። ቢታንያ አድሮ ሲመለስ ምን ሆነ? ተርቦ በለስ ያለባት አይቶ ምናምን ረገማት ማለት ነው። ስለዚህ አሁን ጥያቄው ኢየሱስ በለሱን ከመብላቱ በፊት ነው ቤተ መቅደሱን ያጸዳው ወይስ በለሱን ከበላ በኋላ ነው ያጸዳው ነው ጥያቄው። የትኛው ሂስትሪ ነው ትክክለኛ ሂስትሪ? ማናቸው ናቸው ትክክለኛውን ሂስትሪ ይዘገቡልን? ምክንያቱም በመንፈስ ቅዱስ ምሪት ነው የተጻፈው ከተባለ አንደኛው እንደዚህ ሊሆን አይገባም። ወይ ሁለት ነገር ነው ያለው፣ ሁለት ቾይስ። ወይ አንደኛው ተሳስቷል፣ ውሸት ነው፣ ወይ ሁለቱም ተሳስተዋል፣ ወይ ደግሞ በቃ የሆነ ትልቅ ችግር ነው ያለው ማለት ነው። ስለዚህ አሁን ምንድነው በአጭሩ
ባይብል ኢንፋሊብል ነው ማለት አይቻልም። በቃ በጣም ብዙ ኮንትራዲክሽኖች አሉ። ኦብቪየስሊ አሁን ወንድሞች ይቀጥላሉ ማለት ነው። ኢንሻአላህ አይ ቲንክ አነስ ይመስለኛል አሁን ወይ ደግሞ አነስ ነው መሰለኝ እሱ ይቀጥላል። ስለዚህ አሁን ይሄንን አይተህበትና አይቼው እመጣለሁ። በቃ ጀግና ተምሬው በደንብ ይዤው ይህን ፓርት በደንብ አይቼው እመጣለሁ። ጥቅሱን ይዘዋል ግን? አዎ ይዤዋለሁ። ስለ በለሲቷ ነው የማቴዎስ 21 እና እየጣፍኩኝ ነው፣ እግረ መንገዴም እያየሁኝ ነው። ምክንያቱም የምትሰጠኝ ወርዶች ወይም ቁጥሮች ለእኔም ለመማር ስለሚጠቅሙኝ በደንብ አድርጌ እንትን እላለሁ ማለት ነው። ስማርት አላህ ሂዳያ ይስጥ። እሺ አነስ ቀጥል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሁላችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አነስ እንዴት ነህ? ወአለይኩም ሰላም ወንድም። ሰላም ነው። ሺደን ሰላም ነው። እንዴት ነህ? አለሁ ሰላም ነኝ። ሰላም ነኝ። አናሲ እንዴት ነህ? ደህና ነህ? ደህና ነኝ አልሐምዱሊላህ። ቅድም ስታወራ ሰምቼ ነበርና ያው ስለ ኮንትራዲክሽን ብዙ ስላላችሁ አባቶችን እንደምትቀበልና ፕሮፋይል ያምራል። አመሰግናለሁ። አባቶችን እንደምትቀበልና የሆነ አፖስቶሊክ ቼን እንዳለ ስትናገር ሰምቼ ነበርና አባቶችን ትቀበላለህ? ሪሊ አስተምሯቸውን? አዎ ትቀበላለህ? እርግጠኛ ነህ? አዎ። ኦኬ። ለምሳሌ አንደኛው አባት ከአባቶች ውስጥ ለምሳሌ ኢየሱስ ከዘላለሙ አብ ዘንድ አልነበረም የሚል አባት ይህን አስተምሮ ትቀበለዋለህ? ከዘላለሙ አብ ዘንድ አልነበረም። አዎ። ኢየሱስ ኦኬ። በስጋው ነው በቃል ደረጃ አልነበረም። አልቀበለው። አትቀበልም። ስለዚህ አባቶችን አስተምሮ አትቀበልም ማለት ነው። ምክንያቱም ለምሳሌ ተርቱሊያን ኦፍ ካርቴጅ ምን በማለት ይናገራል? አጌንስት ሄርሞጀኒስ ቻፕተር 3 ላይ እንደሆነም ከፍትልሃለሁ። ቆይ እሺ፣ ይታያል አይደል? ኦኬ፣ በደንብ ይታየኛል። ይኸውና አጌንስት ሄርሞጀኒስ ላይ ተርቱሊያን የቤተ ክርስቲያን አባት ነው። ለመጀመሪያ ጊዜ ትሪኒቲ የሚለውን ቃል አመጣ የሚባል ሰው ነው እና ምን በማለት ተናግሯል ከተባለ because God is in like manner a father and he is also a judge አለ። እግዚአብሔር አባት ነው እንዲሁም ደግሞ ፈራጅ ነው አለ። but he was not always been a father and a judge ግን ሁልጊዜም ፈራጅና አባት አልነበረም አለ። merely on the ground of his having always been God, for he could not have been the father previous to the son አለ። ይሄ እግዚአብሔር አብ ከልጁ በፊት ከወልድ በፊት አባት ሊሆን አይችልምና አባት አልነበረም አለ ሁልጊዜም ማለት ነው። ከዛ በኋላ በመቀጠል nor a judge previous to sin አለ። እንዲሁም ደግሞ ከኃጢአት በፊት ፈራጅ ሊሆን አይችልም፣ ምክንያቱም ኃጢአት ሳይኖር ፈራጅ ሊሆን አይችልም፣ ሁሌም ፈራጅ አልነበረም አለ። there was አለ however a time when neither sin existed with him nor the son አለ። ጊዜ ነበር አለ ኃጢአትም ወልድም ከእሱ ዘንድ ያልነበሩበት ጊዜ በማለት ተርቱሊያን ኦፍ ካርቴጅ ተናግሯል። ታዲያ ተርቱሊያን ይህን ተናግሮ ቅድም አባቶችን እቀበላለሁ ብለህ ነበረ። ከዘላለሙ ወልድ አብ ዘንድ አልነበረም እያለ እንዴት ነው አስተምሮቻውን እቀበላለሁ የምትለው የቤተ ክርስቲያን አባቶችን? አይ ምንድነው የተርቱሊያን አሁን ይሄ ሶርስ ምን እንደሆነ ባላቅም ማለት የሱ ራይቲንግ አጌንስት ሄርሞጀኒስ ቻፕተር 3 ኦኬ፣ አነባዋለሁ። እኔ ብዬ ምልክ ምንድነው የአብ አብነት የወልድ ወልድነት የጊዜ ቅደም ተከተል የለውም። ወልድ በቃልነቱ ነው ምልክ የእግዚአብሔር ቃል ሆኖ ከአብ በፊትም ከአብ በኋላም አይደለም ያለው በቃልነት ደረጃ። በወልድነት ወልድ ብለን ያወቅነው አንዱን አብ ኢየሱስ ክርስቶስ እንደተረከው መጽሐፍ ይናገራል። በቃል ደረጃ አባቶች እንደዛ ነው ያስተማሩት። በቃል ደረጃ ወልድ ፍጡር ነው ብሎ ነው ያስተማሩት አባቶች። ተርቱሊያን ብቻ አይደለም፣ ብዙ አባቶች የምትቀበል ከሆነ እሰጥሃለሁ። እዚህ ጋር አይደለም እግዚአብሔር ፍጡር ነው ማለት ነው፣ እግዚአብሔር ደግሞ ፈጣሪ ነው እንደዛ አይልም መጽሐፍ ሚሉት እነሱ ማለት ነው። ኢየሱስ ሚጢጥያ አምላክ ነው፣ ሊትል ጋድ ነው፣ ደሞስ ሃይ ጋድ አለ፣ ይሄም አብ ነው። ኢየሱስ ደግሞ ምንድነው? ትንሽዬ ሚጢጥያ አምላክ ነው፣ ፍጡር ነው ይለዋል። የአባቶች አስተምሮ ነው። ቅድም እቀበላለሁ። አይደለም ሁለት አማልክት አይደሉም።
አምላክ ዘበስጋ እንለዋለን ወይም ሌላ አምላክ ይለዋል። ሁለተኛ አምላክ ይለዋል አባቶች። ሁለተኛ አምላክ እኮ አይ አይደለም እንደዛ የሚለው ትምህርት አሁን ለምሳሌ እኔ ጦርጡሊያንም ቢሆን እነዚህ አባቶች ያስተማሩኝ ምስጢረ ሥላሴ ትምህርት ከመሰረቱ እንደዚህ የሚሉትም ቢሆን አባት ስለሆነ አልቀበለውም። ምክንያቱም ብዙ አባቶችም በዚህ ጉዳይ ላይ የተለያዩ ቅድም የሆነ ጊዜ ጠይቆ የነበረ ካልተሳሳትኩኝ አቡበከር መሰለኝ ብዙ ጊዜ ስለ ትሪኒቲ ሞዴሎች እና አባባሎች ስለነበሩ እኔ የምቀበለውን በትክክለኛ ይህ በቃል ደረጃ እግዚአብሔር ወልድ በቅድምና የለውም። በቃል ደረጃ ቅድምና የለውም። በመጀመሪያም የነበረ በኋላም የሚኖር በቃል ደረጃ ከሆነ እግዚአብሔር ወልድ በስጋ የተገለጠበት ከሆነ አዎ በስጋ ያልተገለጠበት ጊዜ ነበረ። ለምሳሌ ነቢዩ ዳዊት በመዝሙሩ ከአጥቢያ ኮከብ በፊት ወልጄሃለሁ የሚለው ስፔሻል አፖይንትመንት ወይም ደግሞ ቃሉ በስጋ እንደሚገለጥ የተነገረበት ሞመንቶች አሉ። ይህ ፕሮፌሲዎች አሉ፣ ትንቢቶች አሉ። በቃል ደረጃ ግን በመጀመሪያ በቅድምና የነበረ ቃል እንደነበረ ነው ዮሐንስ በአንደኛ ቁጥሩ የሚናገር። ያ እኔ ደግሞ እያልኩ ያለሁት ማለት ነው ቅድም አሁን የባይብል ጥቅስ ጠቅሰ ነበር እና አሁን እኔ የፈለግኩትን የራሴን ኤክሰጂስ መስጠት እችላለሁ። የራሴን ማብራሪያ ዮሐንስ አንዳንድ ስጠቅስ አሁን የራሴን ማብራሪያ ልሰጥ እችላለሁ። አይ ይሄ እኮ እንደዚህ ማለት አይደለም እንደዚህ ነው ብለህ አትቀበልም። ሶ እነዚህ ሰዎች አሉ የቤተ ክርስቲያን አባቶች ማለትም ቃሉን በአካል ደረጃ የተቀበሉት ማለት ነው። ለምሳሌ ዮሐንስ ደቀ መዝሙር አለ እንደነ ኢግናሽየስ ኦፍ አንቲያክ እነ ፖሊካርፕ የመሳሰሉ ከዮሐንስ ቃል በቃል የተማረ ሰው አለ እና አንተ ከነዚህ በላይ ልታውቅ አትችልም። መጽሐፉ ሊረዱት የሚችሉት እነዚህ አካላት ናቸው፣ ከአንተ በላይ ከኔም በላይ አይደለ? ሶ ወደ እነዚህ ሰዎች እንሂድና እነዚህ ሰዎች ደግሞ ምን እያሉ ይጠሩታል ኢየሱስን? ለምሳሌ ይኸው ሰከንድ ጋድ ሌላ ሁለተኛ አምላክ እያሉ ይጠሩታል። ፍጡር ነው ይላሉ። የለም ይኸው አሁን ኦሪገን እኮ ልንገርህ። አሁን ለምሳሌ አይ ትክክል ነህ። ለምሳሌ ኦሪገን ቃል በቃል ይለዋል። ለምሳሌ ልንገርህ ኦሪገንም ጦርቱሊያንም ኢግናጦስ ማን ነው ያልከው ቅድም ብዙዎች ናቸው። ዮሐንስ አፈወርቅም አትናቴዎስም ብዙዎች አሉ። እኔ ብየምልህ ምንድን ነው መሰለህ? ኦኬ let me tell you one thing against heresies በተለያዩ ዘመናት በተለያዩ ጊዜያት አሁንም እናወራባቸው ቃላቶች ራሱ ሳይቀር ስለ ትሪኒቲ፣ ስለ ኢየሱስ ክርስቶስ አምላክነት፣ ስለ ወልድ ሰራጺነት፣ ስለ ኢየሱስ ክርስቶስ መወለድ፣ ስለ አብ አባትነት፣ ስለ ወልድ ልጅነት ብዙ ተብለዋል። ብዙ አባቶችም ተከራክረዋል። ከተከራከሩት የሆነ ሳም ፖይንት ኢንታይ በታሪክ ሂስትሪ አባቶች ሆነው ቆይተው እያስተማሩ ቆይተው ራሱ የካዱበትና ያወጡት ምናምን የክህደታቸው መሰረት የሆነውን ትምህርት አሁን ለምሳሌ እኔ አልቀበለውም። ምንድነው የምቀበለው? ከድሮም ጀምሮ በእነሱ ታሪክ እየተማርነው መተን እስካሁን የደረሰውን ልልህ ፈልጌ ነው። አሁን ለምሳሌ አሪዮስን ብትወስደው ሳም ፖይንት ኢን ታይም መምህር ነው፣ አባተም ነው። ወልድ ፍጡር በመለኮቱ በሚልበት ታይም ከዛ በኋላ ኖሞር መምህርነቱ የቤተ ክርስቲያንነቱ ተወግዞ የተለያለ። ለምሳሌ እንደ ጦርጦሊያን ወይም ጦርጦለስ እንደሚባለው በእኛ ደግሞ አንዳንድ ጊዜ ምን ይባላል መሰለህ? ብዙ ትምህርቶቹ ስለ ቤተክርስቲያን አስተዋጽኦ ያደረገው ትምህርት እንኳን ትክክል ቢሆን ስለ ቅድስት ሥላሴና ትሪኒቲ የነበረው ሞዴል ግን በአባቶች ዘንድ ጥያቄ ያስነሳበት እንደነበረ ደግሞ ይነገራል። አንዳንድ ጊዜ እንደዛ አለ ማለት ነው። ይሄ በሁኔታዎች ተርቱሊያንም ሆነ ተርቱሊያን አሁን ለምሳሌ መጨረሻ ላይ ሞንታኒዝም የሚባል መንፍቅና አለ። እዛ ላይ ኮንቨርት ስላደረገ እንጂ በስላሴ ዙሪያ አይደለም ይሄ ሰውዬ ሲተች የነበረው ማለት ነው። ነገር ግን አባቶች እነዚህ አባቶች ለምሳሌ እዚህ ጋር የምትመለከተው ቅዱስ ዩስጦስ ሰማዕቱ አለ፣ ኢግናሽየስ ኦፍ አንቲያክ አለ። እነዚህ ሰዎች ምን አልተባሉም፣ የሆነ ሴንት ናቸው ራሱ ማለትም ቅዱስ ተብሎ የሚጠሩ ናቸው። ቤተክርስቲያን አባት ናቸው። ቅዱስ ምንድን ነው በአላህ what happened? አይ እሺ ግቡ የነበራችሁ ልጆች ግቡ። በጣም ይቅርታ አፉ በሉኝ በአላህ። አይ በጣም ያሳዝናል። ሪፖርት ነው መሰለኝ። አይ አይደለም ስልክ ተደውሎብኝ ነው። በጣም ይቅርታ። አክቹዋሊ እንደዛ ነው። ቀጥሉ። እሺ
የሚያስተምሩት ክርስቶስ ፍጡር ነው ብሎ የሚያስተምሩ አባት ናቸው። በስልጣን መበላለጥ መንፈስ መደራረግ በጥሩ መንፈስ ሰፊ እንትን ስለሚፈልግ ቀለል ያለ ነገር ቢሆን ነበር ጥሩ እና እንግዲህ ኢብራሂምም ደከመኝ እያለ ነው። ለነበረን ቆይታ በጣም ቴንኪው ሻይደን፣ አሪፍ ተወያይነ። በጣም አመሰግናለሁ። በጣም ቴንኪው። ሁላችሁም ፎሎ አድርጉት። አንድ ጊዜ ሁላችሁም ሰልማንን አንዴ ፎሎ አድርጉት። ኢንሻአላህ ፎሎ አድርጉት። እሺ ሼደን ኢንሻአላህ እንገናኛለን። በጣም ቴንኪው። ለማውራት ራሱ በጣም ቴንኪው። በጣም ደስ ትላላችሁ። ለመምጣት እንዲመችሽ ማለት ነው። ታንኪዩ የሳውል እና ኢብሮ ሹክራን ጀዛከላህ ኸይር። እንደዚህ አትጥፋ፣ እንደዚህ ሳሰብ አድርገን የበፊቱን እንትን መለሰዋልና ጀዛከላህ ኸይር። እሺ በሉ ሰላም አለይኩም። ወአለይኩም ሰላም። ባይ ባይ